በመላው ስዊዘርላንድና አካባቢው ዓለም የምትኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን በሙሉ እንዲሁም ለአማራ ተወላጆችና አማራውያን በሙሉ በንጹሃን ላይ በተለይ በአማራ ሙስሊምና በኦርቶዶክስ ላይ ያነጣጠረ ዘር ማጥፋት ጥቃት አምባገነኑ የብልጽግና አገዛዝ በቃ ለማለት ሰብአዊነት ለሚሰማችሁ ኢትዮጵያውያን በሙሉ ጥሪ እናቀርባለን። የፊታችን ኖቬምበር 21 ከዕለቱ 12 ሰዓት ተኩል እስከ 16 ሰዓት እንባ ብቻ በቂ አይደለም ለአማራ እናቶች ፍትህ ይሁን በሚል መርህ ታላቅ የተቃውሞ ሰልፍ ይካሄዳል። በጄኔቫ በተባበሩት መንግስታት ድርጅት ጽሕፈት ቤት ፊት ለፊት በመገኘት አምባገነኑ የብልጽግና መንግስት እየፈጸመ ያለውን ግፍና የዘር ማጥፋት ጭፍጨፋ እንዲሁም የእምነት ተቋማትን የማውደምና ሙስሊምና ክርስቲያኑን ለማጣላትና ለማጋጨት ዘመናት አብሮነት የነበራቸውን አንድነት ለማጥፋት እየሰራ ያለውን ሴራ ለማጋለጥ በዩናይትድ ኔሽን ወይም በተባበሩት መንግስታት ድርጅት ጽሕፈት ቤት ጄኔቫ ስዊዘርላንድ በመገኘት ድምጻችንን እናሰማለን። ኑ ሰብአዊነት የሚሰማችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ በዚህ ዕለት በመገኘት ግራችንን ሊያጠፋ የተነሳውን የብልጽግናን ጅምላ ጨራሽ ጨፍጫፊ ቡድን ለማዋረድ ከኛ ጋር ኖቬምበር 21 ከቀኑ 12 ሰዓት ተኩል በተባበሩት መንግስታት ድርጅት ጽሕፈት ቤት ጄኔቫ ፊት ለፊት ድምጻችን እናሰማ። እናመሰግናለን። አዘጋጅ የአማራ ማህበራት በስዊዘርላንድ። ታላቅ የተቃውሞ ሰልፍ በደቡብ አፍሪካ የጂ20 ሰሚት ስብሰባን ተያይዞ በደቡብ አፍሪካ የምትኖሩ ኢትዮጵያውያንና ኤርትራውያን በሙሉ እንደሚታወቀው ለብዙ ዓመታት በኢትዮጵያ በአማራ ሕዝብ ላይ የታወጀው ጦርነት፣ የጅምላ ግድያ፣ የዘር ማጥፋት ሴራ፣ በንጹሃን ሕፃናትና አረጋውያን ላይ የድሮን ጥቃት አሁንም በአስከፊ ሁኔታ እየቀጠለ ይገኛል። የአገዛዙ የጭካኔ ተግባር በይፋ የታዳጊ ወጣት ሴቶችን ጡት እየቆረጠ ነው። በሀገራችን ኢትዮጵያ ከሌላ ብሔረሰቦች ጋር ለብዙ ዓመታት ወልደው ከብደው የሚኖሩ የአማራ ማንነት ያላቸውን ዜጎች በመራዊ፣ በአጣዬ፣ በኤፍራታ ግድም፣ በአርሲ ዞን፣ በወለጋ፣ በበደኖ፣ በማይካድራና በሌሎችም ከተሞች እየተደረገ ያለው ግፍ ምን ያህል የከፋ ደረጃ ላይ እንደደረሰ የዓለም አቀፍ ህብረተሰብ ሊረዳው ይገባል። ብዙ የአማራ ወጣቶች በከተማይቱ በአዲስ አበባና በአቅራቢያው ባሉ የአገዛዙ ማጎሪያ ቤት በአመለካከታቸውና በማንነታቸው ብቻ ለእስር ተዳርገው እየማቀቁ ነው። አገዛዙ በተለይ በአማራ ህዝብ ላይ ያነጣጠረ የጥፋት ድርጊቱን ያለምንም ሰብአዊነት እልቂቱን በድሮን ከማድረግ አልፎ ተርፎ አማራ ማንነት ያለውን ሁሉ በማሳደድ ታሪክ የማይረሳውን ጥፋት በመፍጠር ላይ ነው። በጥላቻ ስነ ልቦና ስልጡን የሆነውን ጦር እያዘመተ ንጹሃንን እያስጨፈጨፈ ይገኛል። ስለሆነም በደቡብ አፍሪካ የምትገኙ አማራዎች፣ የአማራ ማህበራት አባላቶች እንዲሁም የአማራን ህዝብ ስቃይና ስቆቃን ከግምት ውስጥ ያስገባችሁ ኢትዮጵያውያንና ኤርትራውያን ሁላችሁ የፊታችን ኖቬምበር 22 ቀን ቅዳሜ ኢነስፍሪ ፓርክ ሳንድተን ካትሪን ስትሪት እንዲሁም በበነጋው እሁድ ኖቬምበር 23 በስፒከርስ ኮርነር ናዝሬት ሴንተር ሰዌቶ ኤክስፖ ሴንተር አቅራቢያ ከጠዋቱ 4 ሰዓት ጀምሮ ሁለቱንም ቀናት መነሻውን ጆሃንስበርግ ጂፒ ስትሪት በማድረግ ያገዛዙን ግፍ ለጂ20 ተወካዮች እንዲሁም ለዓለም የምናሳይበት ቀን ይሆናል። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችን እናቀርባለን። የዩኒቨርሲቲ ተማሪዎች ተቃውሞ ተጠናክሮ ቀጥሏል። የአብይ አህመድ አገዛዝ ታጣቂዎችም በአንዳንድ ዩኒቨርሲቲዎች በመግባት ተማሪዎችን እየደበደቡ መሆናቸውን ለማወቅ ተችሏል። ተማሪዎቹ በአገዛዙ ታጣቂዎች የሚደርስባቸውን ማንኛውንም አይነት ጥቃት በመቋቋም ተቃውሟቸውን ማሰማታቸውን እንደሚቀጥሉ ነው የዩኒቨርሲቲ ተማሪዎቹ የገለጹት። የተለያዩ ዩኒቨርሲቲ ተማሪዎችም እየተቀላቀሉ ነው።
ከኦሮሚያ ክልል ባሻገር በትግራይ በድሬዳዋ እንደዚሁም በደቡብ ኢትዮጵያ በአንዳንድ ዩኒቨርሲቲዎች የተቃውሞ እንቅስቃሴ እየታየ እንዳለ ነው ባገኘነው መረጃ ማረጋገጥ እየቻልነው። በአሜሪካ መንግስት በኩል የአብይ አህመድ አገዛዝ ህፃናትን ለውትድርና እየመለመለ መሆኑን በመጥቀስ የ2025 የሰዎችን ፍልሰት የተመለከተ ሪፖርት በወጣበት ላይ መገለጹ ታወቀ። በዚህም የአሜሪካ መንግስት የአብይ አህመድ አገዛዝ ህፃናት ወታደሮችን ይመለምላል ሲል ነው የወቀሰው። በአስቸኳይ ይሄ ድርጊት እንዲቆም ነው በአሜሪካ መንግስት በኩል የተጠየቀው። ይበንድ እንዳለም በአዳማ ናዝሬት ወታደራዊ ምልመላ እየተካሄደ መሆኑን አንከር ሚዲያ ያገኛቸው መረጃዎች ያመለክታሉ። ህፃናትን ጨምሮ በርካታ ወጣቶች እየታፈሱ ወደ ወታደራዊ ካምፕ እየገቡ እንዳለም ነው በመረጃው የተመለከተው። አቶ ጌታቸው ረዳ የአብይ አህመድ የምስራቅ አፍሪካ አማካሪ ለአንድ የውጭ ሀገር ቴሌቪዥን በሰጠው ቃለ መጠይቅ ላይ አብይ አህመድ በኤርትራ ላይ ጦርነት የሚከፍት ከሆነ የኖቤል ሽልማቱ ሊነጠቅ ይገባል ሲል ማሳወቁን ነው መረጃዎች የሚያመለክቱት። ሌሎች በርካታ ጉዳዮችን እናነሳለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ከዋሽንግተን ዲሲ፣ ገለታው ዘለቀ ከቦስተን በጋራ በመሆን ነው። መልካም ቆይታ። ጤና ይስጥልኝ ገለታው። እግዚአብሔር ይመስገን። እንደምን አመሸህ መሳይ? እንዴት አመሸ? እንግዲህ ሁለተኛ ቀኑን በያዘው የዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ ላይ ነው የምንገኘው። ገለታው እንግዲህ ሰሞኑንም በተለያዩ የኢትዮጵያ አካባቢዎች የህዝባዊ እምቢተኝነት መካሄዳቸውን መነሻ አድርገን በርካታ ውይይቶችን እንደዚሁ መድረኮችን አዘጋጅተን ለተመልካቾች እያቀረብን ያለ ነው። የየለቱን ክስተትም እንደዚሁ በዜና ወጃ ላይ እንደዚሁ ተከታትለን እያቀረብን እንዳለ የሚታወቅ ነው። የዩኒቨርሲቲ ተማሪዎች ሁለተኛ ቀናቸው ላይ ይገኛል። የአብይ አህመድ አገዛዝ በሁለተኛ ቀኑ ላይ የኃይል እርምጃ መጠቀም ጀምሯል። ነገር ግን የሚያቆመው አልሆነም። ምንድነው ተቃውሞ ወደ ተለያዩ የኢትዮጵያ አካባቢዎችም በተለይም ወደ ትግራይ ወደ ደቡብ ኢትዮጵያ አካባቢ እንደዚሁ መዛመቱን የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ገለታው እንደተጠበቀው ነው። ምናልባት ያዝለቀቅ ሊያደርግ ይችላል። በኃይል እርምጃ የተወሰነ ማፈግፈግ ሊሆን ይችላል እንጂ አንዴ መጋረጃው ተገልጧል። የተቃውሞ ትዕይንቱን የሚመልሰው ምንም አይነት ኃይል ሊኖር አይችልም። ያዝለቀቅ መለስ ቀለስ እያለ ዳግም የአብይ አህመድ አገዛዝን ወደሚጥልበት አጠቃላይ ሀገራዊ ንቅናቄ ማደጉ የማይቀር ነው። ለማንኛውም እንዴት እየተከታተልከው ነው? ጥያቄያቸው በጣም ግልጽ ነው። ምናልባትም በተወሰነ አንዳንድ 2-3 ጉዳዮች ላይ ተነስተው ሊሆን ይችላል። አጠቃላይ ግን የፍትህና የነጻነት ጥያቄ ማቅረባቸውን እንደዚሁ በተለያዩ መልእክቶች እየገለጹ ይገኛሉ ተማሪዎች። ገለታው ይህ በጣም ሲጠበቅ የነበረ እንቅስቃሴ ነው። በአብዛኛው በኢትዮጵያም ታሪክ ብቻም ሳይሆን በብዙ ሀገሮች ታሪክ እንደምናውቀው መንግስት ሀዲድ ሲስት፣ መስመር ሲስት፣ በደል ሲበዛ፣ ቀንበር ሲጫን ብድግ የሚለው ተማሪ በተለይ የዩኒቨርሲቲ ተማሪዎች ብድግ ይላሉ። ይመቻል ለመነጋገርም ለመወያየትም ኑሯቸው ትምህርት ቤቱ ካምፓሱም ስለሚመች ይመስለኛል በየትኛውም ሀገር የዩኒቨርሲቲ ተማሪዎች እንቅስቃሴ ነው ለውጥ የሚያመጣውና ኢትዮጵያ ውስጥ እየተቸን ነበር ባለፉት ጊዜያት። ለምንድነው ተማሪው ዝም ያለው እያልን ነበረ። እንግዲህ አሁን ያለው እንቅስቃሴ በጣም በእውነት እኔ ደስ ነው ያለኝ። እየተናበቡ ነው ያሉት። ለመንግስትም ክፍተት አልሰጡም። አሁን አብይ አህመድ እንደዚህ አይነት እንቅስቃሴ ሲኖር በመካከላቸው ጥልቅ ይልና የብሔርና የሃይማኖት ልዩነት ቶሎ ፈጥሮ እርስ በርስ የማናከስ ስራ ይሰራልና ይሄንን እንቅስቃሴ ቢያደርግም አንዳንድ ሙከራዎች እንዳሉ ሰምተናል። ነገር ግን ይሄን አምክነው ልጆቹ ጥያቄውን አጉልተው እያሰሙ ነው ያሉት። ይሄ ነገር መቀጠሉ አይቀርም። እንግዲህ በየዘርፉ ነው እኮ የተነሳው። ሐኪሙ የራሱን ጥያቄ ይዞ ተነስቷል። መምህሩ የራሱን ጥያቄ ይዞ ተነስቷል። ተማሪው የራሱን ጥያቄ ይዞ ተነስቷል። ገበሬው ተነስቷል። ያው ባለፈው ጊዜ ያየነው የማዳበሪያ ጥያቄ ብሎ ጅራፉን ይዞ ለመጀመሪያ ጊዜ ይመስለኛል መሳይ በኢትዮጵያ ታሪክ ውስጥ ገበሬ ሰልፍ ወጥቶ አይቻላክም። እንደዚህ ተቸግሮ ጅራፉን ይዞ ወጥቶ ጊዜው ብሏል። እና አሁን ነጋዴው ብቅ ጥልቅ ቢል እንደዚሁ መከራውን እያየነ ያለው ማን ነው የሚቀረው? የለም። እንግዲህ ሐኪም ካመፀ የመጨረሻው ትልቁ የሚባለው እንግዲህ በደሞዝ ክፍያ የተሻለ ነው ኑሮ የተሻለ ነው የሚባለው እሱም ካመፀ የቀረ ማህበረሰብ የለም ማለት ነው። እና እንግዲህ ፈንድቷል እንዳልከው ህዝባዊ ንቅናቄው ፍንዳታ ፈንድቷል። በየቦታው በየዩኒቨርሲቲው በየካምፓሱ መቀጠሉ ምንም አይቀርም፣ ወደፊት መግፋቱ አይቀርም።
ልጆቹ የሚያነሱትም ጥያቄም በጣም ፍትሃዊ ነው መሳይ እንወያይበታለን በተለይ ይሄ በቀጥታ ያነሱት ትምህርት ሚኒስትሩን በተለይ ዶክተር ብርሃኑን ያወገዙ ያነሱት ጥያቄ ያልተሰማ እኮ ነው በሌላው ዓለምም ያልተሰማ በጣም አሳዛኝ እርምጃ ነው ትምህርት ሚኒስቴር የሚወሰደ ያለው ገለታው እንግዲህ ቀደም ሲል እንዳልከው የዩኒቨርሲቲ ተማሪዎች ተቃውሞ ምናልባት በጣም ዘግይቷል ብለን ካልገለጽ ነው በስተቀር የማይጠበቅ ነው ወይም ደግሞ ዝም ብሎ ከመሬት ተነስቶ ሙቀቱን ተከትሎ የመጣ ጥያቄ አይደለም ምክንያት ያለው ተገቢም የሆነ እንደውም በጣም ከመዘግየቱ የተነሳ ብዙ ውስብስብ ችግሮች እንዲከተሉ አድርጓል ድምጻቸውን ባለማሰማታቸው ዩኒቨርሲቲ ተማሪዎች ምክንያቱም ዩኒቨርሲቲ ማለት የኢትዮጵያን ነገ የሚቀርጽ ነው ዝም ብሎ ቀለም ብቻ ተምሮ መውጣት አይደለም ፖለቲካውንም ጭምር የሚወስነው በዩኒቨርሲቲ የሚደረገው እንቅስቃሴ ነው አብዛኞቹ የኢትዮጵያ ፖለቲከኞች በተለይ በባለፉት ትውልድ የነበሩት አብዛኞቹ የዩኒቨርሲቲ ተማሪዎች ናቸው ዩኒቨርሲቲ ላይ ነው ተቀርጸው ተሞርደው ወጥተው ለሀገርም ይጥቀምም አይጥቀምም በዛ ያሳለፉት ህይወት ብዙ እንደተጠቀማቸው የሚታወቀው ምናልባት እና አብይ አህመድ ዩኒቨርሲቲ ደጃፍ ስላረጋጡ እንዲያነቱ ነገር ብዙ ላይ ገባቸው ይችላል በርቀት የተማሩ ወይም ደግሞ እንደዚህ ዝም ብሎ ዲግሪውን አጭበርብረው የወሰዱ በመሆናቸው የዩኒቨርሲቲን ዋጋ በደንብ የሚያውቁት አይደለም ዝም ብሎ ቀለም ተምሮ ዲግሪ ጭኖ መውጣት ብቻ አይደለም ብዙ ነገር ማህበረሰብን የሚቀርጽ ማህበረሰብን የሚመራ ትውልድ ያለበት ቦታ ነውና ከዛ አንፃር ብዙ ዘግይተዋል ነገር ግን መተዋል አሁን ሲመጡ ታዲያ ዝም ብሎ ዱላየን ወይም ቁንጥጫ እንደው መጣብን ብለው ወደ ኋላ የሚያፈገፍጉት ሊሆን አይገባም ጥያቄያቸው ግልጽ ነው ለአንድ አመት የምንድነው አገልግሎት እንዲሰጡ በአዲሱ የትምህርት ፖሊሲ መሰረት ግዴታ ተጥሎባቸዋል ያንን አንቀበልም ነው ያሉት እንደውም አንድ ተማሪ መግለጫ ሲሰጥ እንደሰማነው ከሆነ ማለት ጓደኞቹን ሰብስቦ ስለ ተቃውሟቸው ማብራሪያ ሲሰጥ እንግዲህ በርካታ አመታትን ነው በትምህርት ያሳለፈነው በአጠቃላይ 27 አመት በትምህርት ታሳልፈን ስንመጣ ምን ሀገር ልናገለግል እንችላለን በእድሜም ገፍተናል በብዙ ነገር እድሜያችን ሄዶ ነገ ከነጎዳ በትኩስ ጉልበታችን ሀገራችንን እንዳናገለግል ሆን ተብሎ እድሜያችንን በትምህርትና በተለያዩ አገዛዙ በሚያመጣቸው ሂደቶች ውስጥ እንድናልፍ እየተደረግን ብዙ ነገር እየባከነብን ነው ብሎ በግልጽ ያስቀመጠው ነገር አለ ልንሰማም እንችላለን 8 አመት ነው አንድ ሪሚዲያል ይጨመርበታል አንድ ደግሞ የአገልግሎቱ ይጨመርበታል 10 አመት ካምፓስ ውስጥ አሳልፎ የ17 አመት ትምህርት ከዛ በፊት ተምሯል 27 አመት ሰው ተምሮ እንዴት ይኖራል እንዴት ነው ነገ ስራ ወጥቶ የሚሰራው ካረጀ በኋላ ነው ሀገሩን የሚያገለግለው ለማንኛውም ገለታው ምክንያት አላቸው ይሄ ያቀረቡት ብቻ ሳይሆን ነገ ከነጎዲያ የሚቀርቡ ጥያቄዎች መኖር አለባቸው እናቶቻቸው አባቶቻቸው ተበድለዋል በኑሮ በሰባዊ መብት ጥሰት በዲሞክራሲ ጦት በሰላም ጦት በብዙ ነገሮች ወላጆቻቸው ቤተሰቦቻቸው ቀየመንደራቸው በከፍተኛ ችግር ውስጥ ነው ያለው ስለዚህ የሚያነሱት ጥያቄ በዚህ ብቻ የሚገደብ አይደለም ወደፊት ያደገ ሊመጣ የሚገባው ጉዳይ ነው እንግዲህ ዩኒቨርሲቲ ተማሪዎች ብዙ ነገር ይጠበቅባቸዋል ነገሩን በደንብ አስተካክሎ የሚመጣውንም ማደጋ ያገዛዙን ባህሪ ተረርተው ወደ ኋላ እጅ የመስጠት ወይም ደግሞ የመንበርከክ ነገር እንዳይመጣ አድርገው ነው ሂደቱን ማስቀጠል የሚገባቸውና ከዚህ አንፃር ከፍተኛ ጥንቃቄ ያስፈልጋቸዋል መድረክ እናመቻችላቸዋለን የሚገናኙበትን በተለያየ መልኩ አገዛዙ ጭቆና ሲያመጣ ገደቦችን ሲያመጣ ክልከላዎችን ሲያመጣ እንዴት ሰብረው ተሻግረው ህዝባዊ ቢተኝነቱን እንደሚቀጥሉ በተለያዩ አጋጣሚዎች የሚመጡ የግንዛቤ ማስጨበጫ መድረኮችንም እናመቻችላቸዋለን እስቲ ገለታው ቀጥል ይሄ የተነሳ ጥያቄ በመሰረቱ ቀጭን ጥያቄ አይደለም መሳይ የዚህ በሶስተኛ አመት ላይ ስትደርሱ ሄዳችሁ አንድ አመት አስተምራችሁ ትመጣላችሁ የሚለው ጥያቄ ከተማሪዎቹም ያለፈ የወላጅ ጥያቄ የትምህርት ጥያቄ የኳሊቲ ኦፍ ኤጁኬሽን የምንለው የትምህርት ጥራት ጥያቄ የኢትዮጵያ ትምህርት ጥያቄ በጣም ትልቅ ጥያቄ ነው መሳይ መንግስት መጀመሪያ ደረጃ ትምህርት ሚኒስቴር ለምንድን ነው ይሄንን የወሰነው ወደዚህ ሐሳብ የመጣው ለምንድን ነው የሚለው ጥያቄ መሰረታዊ ጥያቄ ነው አሁን ተመልከት ምን ሆነ በኢትዮጵያ ውስጥ መምህሩን ሲያጉላሉ ሲያሰቃዩ ሶሻል ስታተስ የሚባለው የማህበራዊ ስታተስ ምንድነው የማህበራዊ ደረጃው ሲያዋርዱት ሲያሰቃዩት ቆዩና አስተማሪ አንድ አመት ሆነ ስራው አንድ አመት አካባቢ ዝም ብሎ ይሰራል ከዛ በኋላ ስራ አፈላልጎ ይለቃል ቀስ እያለ ኮሌጅ የሚገባ ጠፋ ወደ አስተማሪነት አሁን ትምህርት ቤቶች ተራቆቱ
ባዶ የሆኑ መጡ መሳይ። በተለይ በዚህ ሰዓት አሁን የአስተማሪ ደሞዝ ተማምኖ የሚኖር የለም። ቤተሰብ መስርቶ አይኖር፣ ትዳር መመስረት አይቻል፣ ከቤተሰብ መላቀቅ አይቻል። በጣም አስቸጋሪ ሁኔታ ውስጥ ነው ያሉት መምህራን። ስለዚህ በአብዛኛው እየለቀቁ ስለሄዱ ሃይ ስኩሎች እና እነዚህ ሚድል ስኩል፣ ኤሌመንተሪ ስኩል በከፍተኛ ሁኔታ ችግር ውስጥ ነው ያሉት። ስለዚህ ምን እያደረገ ነው መንግስት? ለምን እዛ ዩኒቨርሲቲ ሄደን እነዚህ መንግስት የሚያስተምራቸው ዩኒቨርሲቲ አካባቢ የሶስተኛ ዓመት ተማሪዎችን እያነቅን እያመጣን እዚህ ትምህርት ቤት እንሞጅራቸው የሚል ነው። ይሄ ትምህርቱን ምን ላይ እንደጣለው የሚያሳይ ነው። የሀገራችን ትምህርት እንደ ኔሽን የኢትዮጵያ ትምህርት ወድቋል። አስተማሪ አጥቷል። ትምህርት ቤቱ የሚያስተምረውን አሳዷል። አስተማሪውን በእንክብካቤ ያልያዘ ሀገር እድገት የማሰቡ ነገር፣ ራዕይ የማሰቡ ነገር፣ የኢትዮጵያ ከፍታ ይሏል፣ የኢትዮጵያ ብልጽግና ነገ ነው ይሏል። አስተማሪ እያሰቃዩ እያባረሩ እያስመረሩ እና በሶስተኛ ዓመት ተማሪ 12ኛ ክፍል 11ኛ ክፍል ሂሳብ አስተምረው ትምህርት አስተምረው ወደ ዩኒቨርሲቲ እያስገቡ በቃ ጥሩ ትውልድ ለማፍራት ማለት ነው። ስለዚህ አጠቃላይ ይሄ የወላጅ ጥያቄ ነው ለማለት ነው መሳይ። ወላጆች ልጆቻችሁን መደገፍ አለባቸው በዚህ ሰዓት። እነዚህ ልጆች የተፈለጉት የትምህርት ሚኒስቴርን ኪሳራ ለመሙላት ባዶ እንደው ወደፊት በማሰብ እኮ አይደለም፣ ባዶ ሆኖ እንዳይታይ ትምህርት ቤት። ምክንያቱም በየአመቱ የሶስተኛ ዓመት ተማሪ ያመጣሉ፣ በየአመቱ የሶስተኛ ዓመት ተማሪ ያመጣሉ። ልጆች አምና ያስተማራቸው አስተማሪ የለም ሄዷል፣ እንደገና ሌላ ይመጣል። እንደዚህ ሆነው ትምህርት ቤቶች እንዲቀጥሉ በነፃ ትምህርት ቤቶችን በሶስተኛ ዓመት ትምህርት ዩኒቨርሲቲ ተማሪዎች ለማስኬድ ነው ሙከራ እየተደረገ ያለው እና ይሄ ከባድ ሀገራዊ ኪሳራ ነው። በተለይ ምሁራን መቼም ለነሱ መናገር ማያስፈልግም መሳይ። ሀገራችን እዚህ ላይ ነው የደረሰችው። ትምህርት እዚህ ላይ ነው የደረሰው በዶክተር ብርሃኑ ዘመን እና የተማሪው ጥያቄ ብቻ አይደለም። ተማሪዎችም ያነሱት ብሶት እውነት ነው፣ የእድሜ ጉዳይ ያነሱት አሁን ወንድም ያተማሪ የተናገረው ነገር በጣም ልብ የሚነካ ነገር ነው። ከሁሉም በላይ ደግሞ የሚያስገርምህ ነገር ተመልከት። አሁን ሁሉም ተሰማርቶ ሄዶ ስዕል የሚማረውም ኢንጂነሪንግ ሲቪል ኢንጂነሩም ምንድነው የጤና መኮንኑም ግብርናውም ሁሉም ሄዶ ትምህርት ቤት ያስተምራል። ተመልከት ትምህርት ምን እንደሚሆን በዛ ሰዓት። ሜቶዶሎጂ ያልተማሩ ሰዎች ልጆች ናቸው። ፔዳጎጂ የሚባል ነገር አለ ያስፈልጋል። በተለይ እዚህ አንደኛ ደረጃና እንትን ሚድልስ ምንድነው የሚባለው መካከለኛው ትምህርት ቤት ዝም ብሎ ሂሳብ እንግሊዘኛ ማወቅ አይደለም የሚያስፈልገው። አሁን ሃየር ኤጁኬሽን ላይ ወደ ከፍተኛ ትምህርት ተቋም ስትሄድ ተማሪው ነው የሚቆፍረው፣ ትንሽ ነው የምታሳየው። ስለዚህ ሰውየው ዕውቀቱ ብቻ ይኖረው እንጂ ይከተልሃል፣ ይመረምራል፣ የምርምር ስራ ስለሆነ። በአንደኛ ደረጃ እና ሁለተኛ ደረጃ አካባቢ ባለፈው ያነሳናቸው እነዚህ ሶስት ትምህርት የመቀበል እንትኖች አሉ። ዝቅተኛ የመቀበል፣ መካከለኛ እና እነዚህ በጣም ፈጣን የሆኑ ተማሪዎች አሉ። በሶስት ይከፈላሉ ይባላል። ያ አሁን ለምሳሌ ሲቪል ኢንጂነሩ ሄዶ 11ኛ ክፍል ወይ 10ኛ ክፍል ሂሳብ ቢያስተምር ሊያገኘው የሚችለው ያንን ፈጣኑን ተማሪ ብቻ ነው። ያ ፈጣኑ ተማሪ ትንሽ ነው ማሳየት የሚፈልገው፣ ተከትሎ አብሮ ሂሳቡን ሊሰራ ይችላል። ሌላው ግን የቴክኒክ ድጋፍ ያስፈልገዋል። ይሄ ስሎው የምንለው ቀስ እያለ የሚማረው በተፈጥሮ ማለት ነው። መካከለኛው እንዴት ማስተማር እንደሚገባ የተማሩ ሰዎች ሄደው እየተንከባከቡ አስተምረው ነው ከፍ የሚያደርጉት። እነዚህም በሙሉ ገደል ነው የሚከታቸው እንደዚህ አይነቱ የነ ዶክተር ብርሃኑ አካሄድ። ስለዚህ ሁላችንም የተማሪዎችን ድምጽ ልንደግፍ፣ ይሄ ስርዓት የትምህርት ጥያቄ ነውና እንደው ጥያቄውን ከፍ ልናደርግ ይገባል ለማለት ነው መሳይ። ገለታው እንግዲህ ተቋሞቹን ትዕይንቶች ተከታትለ ከሆነ አብዛኛው ብርሃኑ ነጋ ላይ ያነጣጠረ ድምጾች ነው ሲሰሙ የነበሩት። ብርሃኑ ዳውን ብርሃኑ የሚሉ ድምጾች ናቸው በአብዛኛው የዩኒቨርሲቲ ተቋማት በሚደረጉ ትዕይንቶች ላይ ከፍ ብሎ የሚሰማው መልእክት። ብርሃኑ ላይ ለምን አነጣጠረ? በእርግጥ ግልጽ ነው፣ ያው የትምህርት ሚኒስትርም ስለሆነ ነው። ከብርሃኑ ብዙ ጠብቀን ስለነበረ ነው። እውነት ለመናገር እንደ ቁጭ ብለን ብንጠይቆም ጥሩ ነው። ብርሃኑ እንዲያነሳው አይደለም። እንዴት በእንደዚህ አይነት የተበላሸ ስርዓተ ትምህርት ብርሃኑ ስሙ ከታሪክ ጋር አብሮ ሊጠቀስ እንዲችል ለምን ፈቀደም? ምንድነው ውጤቱ? ያመነበት እንዳልሆነ የምታውቀው ምንድነው? አንድ ወቅት ላይ ስለ አዲሱ የትምህርት ፖሊሲ በፓርላማ ተጠየቀ። በፓርላማው ላይ ራሳቸው የፓርላማ አባላት የብልጽግና ሰዎች ጠየቁት። ትምህርት ፖሊሲው በጣም መጥፎ እንደሆነ
ሲጠይቁት ምንድነው የመለሰላቸው? እዛው ፓርቲያችሁ እኮ ነው የወሰነው፣ እኛ የማስፈጸም ኃላፊነት ብቻ ነው ያለብን አለ። እዚህ ላይ ነው እንግዲህ ትልቁ ነጥብ ብርሃኑ ይጣለው። ፓርቲውን የወሰነው ብልጽግና የፈለገውን ቢወስን ብርሃኑ ነጋ የማስፈጸም በብርሃኑ ደረጃ እንዲመባል የለበትም። ብርሃኑ ካድሬ አይደለም። ብርሃኑ እውነት ለመናገር የተሰጠውን ብቻ ወደ ተግባር የሚለውጥ ሰው አይደለም። መሪ ነው፣ ቀራጭ ነው፣ ትውልድ የሚቀርጽ አቅም ያለው ሰው ነው። ዛሬ በአብይ አይነት እውነት ለመናገር ከውቀትም ከእውነትም የተፋታን ሰው የሱ ተከታይ ሆኖ እነሱ ያወጡትን ፖሊሲ ያስፈጽማለሁ ብሎ መምጣቱ እውነት ተቃውሞ እሱ ላይ ማነጣጠሩ ተገቢነት አለው የሚልም በግሌ የተሰማኝን ነው የምገልጸው። አንዳንድ ወገኖች ለምን ብርሃኑ ተነካ ብለው ጸጉራቸውን ሲነጩ እያየን ነው። ወደው ገቡ የሆኑ ሚዲያ ላይ ራሳቸውን ነፃነን ብለው የሚገልጹ ነገር ግን ወደው የገቡ አንዳንድ ሰዎች አሉ። ብርሃኑ ለምን ተነካ እንደዚህ አይነት ነገሮችን እያነሱ ምንድነው ቁጭታቸውን እየተወራጩ ሲገልጹ አየን። እንዴ ምነካች ገና አብይ አህመድ የብርሃኑ አለቃ አብይ አህመድም ስሙ እየተጠቀሰ ይውረድ ብቻ አይደለም ለፍርድ ይቅረብ የሚሉ ድምጾች እየበረከቱ ይመጣሉ። የዛን ጊዜ ታዲያ ምን ሊሉ ነው? ጸጉራቸውን የነጩ የዛን ጊዜ ምን ሊነጩ እንደሚችሉ እንግዲህ አብረን የምናየው ይሆናል። ለማንኛውም ብርሃኑ ላይ ያነጣጠርበት ምክንያት ተገቢነት አለው። ግለሰቡ ላይ ሳይሆን ግለሰቡ እያስፈጸመ ያለው ፖሊሲ ገዳይ ነው። በነገራችን ላይ ዓርብ ዕለት በሕዝብ ተወካዮች ምክር ቤት ቀርቦ ለቋሚ ኮሚቴው የተናገረው ነገር አለ። በጣም አደገኛ ነገር ተናግሯል። ማለት አደገኛ አዝማሚያ ኢትዮጵያ እየሄደች እንዳለ በተለይ መምህራንን የተመለከተ የመምህራን እጥረት ሊገጥመን ነው አለ። የክፍያ ማነስ፣ የጥቅማ ጥቅም አለመኖር፣ መምህር መሆን የሚፈልግ ትውልድ እየጠፋ ነው አለ። ሀገር ከሰረች። መምህራን ከጠፉ ሀገርን ማን ነው የሚያስቀጥለው? ትውልድን ማን ነው የሚቀርጸው? ኢትዮጵያ ትልቅ አደጋ ላይ ነው ያለችው። ብርሃኑ ይህንን የተናገረው። ስለዚህ መፍትሄ ምን አለ ተብሎ ቢጠየቅ ብርሃኑ ምንም መልስ የለውም። ይኸው እያየን ነው። መምህራን ሰልፍ እየወጡ ነው። ዝም ብሎ አፍ ማዘጊያ የታተሙ ብሮችን እያመጡ ደሞዝ ብለው እየከፈሉ ነው ያሉት። የበለጠ ሀገሪቱን ቀውስ ውስጥ የሚከት ነገር። ለማንኛውም ገለታው ብርሃኑ ነጋ ላይ ያነጣጠረበትን ምክንያት እንዲሁ አንድ ላይ ብታየው ጥሩ ነው ብዬ ነው። ብርሃኑ ነጋማ ይሄንን ተቋም እየመሩ ያሉ ሰው ናቸውና በቀጥታ ይመለከታቸዋል። ታዲያ ማንን ያውግዙ? ተማሪዎች ተነስተው ሲያወግዙ ቀድሞ የነበሩ ባለስልጣናትን አይጠሩ። እንግዲህ እዚህ ሰው ነው እየመራ ያለው። እንደውም ባለፈው ዶክተር ብርሃኑ እኮ ራሱ ሲናገሩ ምን አሉ? አብይ አህመድ አልገባብህም ብሎኛል፣ እዚህ ትምህርት ሚኒስቴር ውስጥ ውሰደው ብሎኛል እና ምንም አልገባብህም ብሎኛል ብለዋል ተብሎ ዛሬ ሰምቻለሁ። እኔ በቀጥታ አልሰማቸውም፣ ግን ከአንድ ከማምነው ሰው ሚዲያ ላይ ሲናገር ነው የሰማሁት። እና ይሄንን ያሉ ሰው ናቸው እና ከተጠያቂነት ወደ ኋላ ማለት አይቻልም። ስለዚህ ይሄ ዓለም አቀፋዊም ነው። በየትም ሀገር በቀጥታ የሚመለከተው የመጀመሪያ ሰው ናቸው። ትምህርትን በማክሰር ረገድ በከፍተኛ ፍጥነት ነው ትምህርቱን እየገደሉ ያሉት። ተመልከት፣ በየጊዜው የምናነሳው እሳቸው ከመጡ ጀምሮ ይሄ ፈተናን እንደ ትልቅ የቤት ስራ አድርገው ብዙ ተማሪ ይመጣል፣ እንደ ሰክሰስ ያወሩታል። ይሄን ያህል ተማሪ ጥያለሁኝ በጣም ብሎ የሚዝናኑ ሰው ናቸው። እና ይሄ አይደለም ኢትዮጵያ የምትፈልገው የነበረው። ከዚህ ባሻገር ትምህርት ጥራት ላይ ብዙ መስራት ነው። የትምህርት ጥራት ደግሞ መምህሩን መያዝ ነው። እሳቸው ከመጡ በኋላ መምህሩን ችግር ያያሉ። ተናንቀው ተሟግተው ትምህርት ፈረሰ። ትምህርት ከፈረሰ ሀገር የለም ማለት እኮ ነው። በቃ አሁን ስለ ልማት ስለ ብልጽግና የምናወራው የተማረ ሰው ነው ብልጽግና የሚያመጣው። መቼም ዝም ብሎ አለመማር ብልጽግና ሊያመጣ አይችልም። የመጣንን ብልጽግና አይረዳም ያልተማረ። ስለዚህ እዚህ አካባቢ አስተማሪው እየፈለሰብኝ ነው እና ኑሮ መሻሻል አለበት ተሟሙተን። ዛሬ አብይ አህመድ ሲናገር እየሰማሁት ነበረ። እዚህ ቪዲዮ ላይ ሰዎች ሼር አድርገውትና ስለ ኢትዮጵያ ኢምፖርት ያነሳልህና ምን ይላል? ብዙ ነው ኢምፖርት የምናደርገው፣ ወደ 6000 የሚደርሱ አይተምስ የተለያዩ ነገሮች ኢምፖርት እናደርጋለን። ከነዛ ውስጥ የተወሰኑትን ግን ቀንሰናቸዋል። ለምንድን ነው የቀነስናቸው? 18 ቢሊዮን ዶላር ነው የምናወጣው ብሔራዊ ባንክ ብቻ የሚያውቀው ኢምፖርት ለማድረግ። እንግዲህ ተመልከቱ፣ 18 ቢሊዮን ብር እናወጣለን ብሔራዊ ባንክ የሚያውቀው ነው አለ። ሌላ ማንም በየኮንትሮባንዱ በምኑ የሚገባው አልተደመረም። ከዛ ውስጥ የተወሰኑ የቀነስንበት ምክንያት ኢምፖርት እንዳይደረጉ፣ ለምሳሌ የሴቶች ጸጉር ምናምን አለ አይደለም፣ እነሱን ቀንሰናል አለ። ለምን? ውበት ስለሆነ አምጥቶ አሁን እኮ በተም ልማት ላይ ነው ያዋለው። እሱም እኮ ሌላ ውበት ሰራተኛ እኮ ነው። እህቶቻችን ጌጥ እንዳያገኙ ከልክሏቸዋል ኢምፖርት እንዳይደረግ። ግን
ያለችንን ገንዘብ ላይ ነው ይሄ ሰው እያዋለ ያለው አስተማሪ ትምህርት ነው እያዋለ ያለው አሁን ከከለከለው በላይ ያለንን አንጡራ ሀብት በሙሉ ያው እዚህ መሰረታዊ ማህበራዊ ጉዳዮች ልማት የሚባለው ነገር በመሰረቱ ይሄ ነው መሳይ ልማት አሁን እነሱ የሚሉት ነገር የዚህ ኮሪደር ምናምን የሚባለው ነገር አይታወቅም በእውነት እሱ የሌሎች ነገሮች ውጤት ነው በራሱ የሚያመጣው ነው ልማት የሚባለው ማህበራዊ ተቋማትን ማስፋፋት ነው ዋናው ትምህርት ጤናን ማስፋፋት እና ግብርናውን ማዘመን እነዚህ ላይ ነው ብዙ ኢንቨስት መደረግ ያለበት እና ትምህርት ቤት ሲገነባ ታዩም ሃየር ኤጁኬሽን አቁሟል በግልጽ ነው የተናገረው ከፍተኛ ትምህርት ተቋም አንገነባም ብሎ የዋብዬ ከመጣ አንድ ከፍተኛ ትምህርት ተቋም አልተገነባም የመምህራን ማሰልጠኛ ተቋም መገንባት መምህሩን ማብቃት ለመምህሩ ጥቅም ቤኔፊትስ መስጠት እንዳይሸሽ እንዳይሄድ እንዳይርቅ ልጆቻችን እንዲማሩልን እነሱ ላይ መምህር ላይ ኢንቨስት የሚደረገው ብዙ ጊዜ ያነሳው አንድ ሰው ማሰለቸው መሰለኝ እንጂ አሁን ጃፓን ነገር ያለው መቼም መሳይ ጃፓኖች በጣም መምህር የሚከበርበት ምድር ነው ጃፓን ውስጥ ከፍተኛም የሚከፈለው ለነሱ ነው ለምን እዛ ነው ትልቁ ሀብት ነው የሚሉት እነሱ እኛ መሬት እንትን የለንም ሀብት የለንም ሪሶርስ የለንም ምንም የለንም ያለን ሪሶርስ ትምህርት ነው ሀብታችን ትምህርት ነው ስለዚህ ልጆቻችን መማር አለበት ይላል ህዝቡም ይላል መንግስትም ይላል ስለዚህ መምህር በእንክብካቤ የተያዘበት ምድር ነው እድገታቸው ከዛ ጋር የተያዘ ለኢትዮጵያ ውስጥ ወደ መምህሩ ይሄ ለኮሪደር ለምን ያንጠለጠለውን ነገር እኮ መምህሩን ትራንስፖርት ችግር ቢፈታለት የቤት ችግር ቢፈታለት ማስተማር እንደማስተማር ምን ደስ የሚል ነገር አለ እና ይሄ በከፍተኛ በትምህርት ላይ ያነጣጠረ ነው ከሁሉም በላይ እኮ አማራን ባለፈው አነሳን አይደለም አማራ ልጆችም የሉም እየተማሩ አይደለም ያማራ ክልልም ስለዚህ በአጠቃላይ እንደው ለማለት የፈለኩት መሳይ እንደው ኢትዮጵያውያን በሙሉ የተማሪውን ጥያቄ ደግፈን ልንታገል ይገባል ትምህርትን ልንታደግ ይገባል እንግዲህ ወደ ዩኒቨርሲቲ ተማሪዎች ተቋም እንምጣና ያው ከዛ ጋር የተያዘ ሐሳብ ነው ያነሳውም ዩኒቨርሲቲ ተማሪዎች ተቋሙ በተለያዩ የኢትዮጵያ አካባቢዎች በሚቀጥሉት ቀናትም እንደሚከሰት ይጠበቃል ምናልባት ገለታው እዚህ ላይ ተማሪዎቹ መጠንቀቅ ያለባቸው የአብይ አህመድ አገዛዝ በተለያየ መልኩ የመጣበትን ህዝባዊ ማዕበል ለማስቆምና ለማቀዝቀዝ የሚወስዳቸው እርምጃዎች ይኖራሉና እነሱን ከወዲሁ ነቅተው መጠበቅ ነው አንዱ የኃይል እርምጃ ነው መደብደብ መምታት ምናልባትም እስከ መግደል ሊደርስ ይችላል ከዚህ በተጨማሪ አሁን የመምህራን የተነሳው የሥራ ማቆም አድማ በሌሎች መንግስት ሰራተኞችም አሁን እንደምንሰማው ከሆነ እየተዛመተን ያለው በደቡብ ኦሞ አሪ ዞን ውስጥ እንደዚሁ መምህራን ከትላንት ጀምሮ ስራ ማቆማቸውን የሚገልጽ መረጃም እንደዚሁ ሰምተናል በሃዲያም በሚቀጥሉት ቀናት ውስጥ መምህራን ብቻ ሳይሆን ሰራተኛውም ጭምር አደባባይ ለመውጣት ውስጥ ለውስጥ ነገሮች የተቀጣጠሉ እንዳለ ነው የሰማነው የሚበርድ አይደለም ነገር ግን አገዛዙ የተለያዩ የማደናገሪያና የመከፋፈያ አጀንዳዎችን ይዞ ይመጣል ከኃይል ጀምሮ የተለያዩ ታክቲኮችን ይጠቀማልና መጠንቀቅ ይገባል ወደ ኋላ ማለት የለም ወደ ኋላ ያለው ሞት ነው እውነት ለመናገር ወደ ኋላ ምንም አሸናፊነት የለም ከተቻለ ወደፊት መውደቅ ነው እንደምንም ብሎ ወደፊት እየወደቁ መሄድ ነው እንጂ ወደ ኋላ መመለስ በጣም አደገኛ መሆኑን ተማሪዎቹም በዚህ አብዮት ዙሪያ የተሰባሰቡ ሌሎች የህብረተሰብ ክፍሎችም በደንብ መረዳት ያለባቸው እንደሆነ ይታመናል ገለታው ምናልባት በዚህ ላይ መደረግ ያለባቸው አንዳንድ ነገሮች አሉ በቀላሉ ይሄንን አብዮት ማቀጣጠል ይሄንን ህዝባዊ ቢተኝነት ቀጣይነት እንዲኖረው ማድረግ የሚገባቸው የተለያዩ ቴክኒኮች አሉና እሱ ላይ እንደው አስተያየት መስጠት ከተቻለ ወደፊት ተማሪዎች ወደፊት መራመድ አለባቸው ይሄ ነገር እየቀዘቀዘ እንዳይሄድ ራሱ አብይ አህመድም ጊዜ ያገኘ ሰዎችን ተስፋ ያስቆረጠ እንደገና እንዳያራዝምባቸው ተማሪዎች ወደፊት የሚል ነገር ወደፊት ስሜት እንዳልከው እሱ መምጣት አለ ሁለተኛው ግን በጣም ኢምፖርታንት የሚመስለኝ መሳይ አሁን ምን ታገለውን ኃይል ማወቅ ነው አንዱ ዶክተር ብርሃኑ ቅድም ሲባል ነው በቀጥታ ተቋማዊ ነው የሚመለከተው ነው ከዛም ባሻገር ቲም አብይ ነው ምለው እንዳንድ ኢትዮጵያዊ መሳይ ይሄ ሰው አሁን ቲም ፈጥሯል ከአማራም ከኦሮሞም ከትግሬም ከሶማሌ ክልልም ከሁሉም ይዟል የተወሰኑ ሰዎችን ይዞ የሆነ ቲም ፈጥሯል ይሄ ቲም መፍረስ አለበት መሰለኝ ይሄ ቲም ለውጣችንን ያበላሸ ነው በእውነት ቲም ለማ የሚባል በትግል ተፈጥሮ ኢትዮጵያውያን ብዙ ዋጋ ከፍለው ሚዲያው ብዙ ዋጋ ተከፍሎ የተፈጠረ ያ ቲም early በማለዳ ነው የተጨናገፈው ከተጨናገፈ በኋላ ደግሞ የቁጥጥር ችግር አለብን በቀደም
ፕሮፌሰር መሳይ አንድ አርቲክል ጽፈው በዛ ላይ ውይይት እናደርግ ነበርና ምንድነው የጻፉት እዛ አርቲክላቸው ላይ ህዝቡ ቁጥጥር ማድረግ አለበት ይላሉ። ቁጥጥር በጣም ትልቅ ወርድ ነው፣ ትልቅ ቃል ነው። መቆጣጠር አለብን ያለው ይሄ ነው። የህዝብ የበላይነት ያስፈልጋል በአንድ ሀገር ውስጥ የሚባለው መንግስትን መቆጣጠር አለ፣ የሚሰራውን መከታተል ማለት እኮ እየተቆጣጠርን እግር ከእግር የመከታተል ነገር ያስፈልገናልና ያ እናበላሽቶ ቁጭ ያለ ነው ቲማቢ እና ይሄ ለውጣችንን ያጨናገፈ ኃይል አንድ ታርጌት መሆን ያለበት ይመስለኛል መሳይ። ምክንያቱም አሁን አብይ አህመድ ከዚህ በኋላ እንግዲህ የሚሄድባቸው መስመሮች ይሄንን ትግል ለማቀዝቀዝ ሁለት ናቸው። አንዱ የዘር ግጭት ማስነሳት፣ የዘር ግጭት በተማሪዎች አካባቢ ወይም ደግሞ ጥያቄው አንድ አካባቢ ላይ አንተን ያለ ነው ወደ ኦሮሞን የሚያጠቃ ነው፣ የአማራ ጥያቄ ነው፣ የትግሬ ጥያቄ ነው ወደሚል የማዞር ነገር ሊኖር ስለሚችል ይሄ ቆየ ዘዴ ስለሆነ ተማሪዎች ቀድመው ያንን ኢህአዴግን የፈረከሱበትን መሳሪያ መዶሻ ማንሳት አለባቸው መሳይ። መጨረሻ ላይ ኢህአዴግ ደንግጦ የተዘረረው በጎንደር በተነሳ ድምጽ ነው። በየቦታው የሚፈሰው የኦሮሞ ደምደሜ ነው የሚል ከጎንደር ድምጽ ሲሰማ ደነገጠ፣ ህወሓት ደነገጠ። ከኦሮሚያ አካባቢ ያሉ ወጣቶች እንደዚሁ በየቦታው የሚፈሰው የአማራ ደምደሜ ነው፣ የጌዲኦ ደምደሜ ነው የሚለው ስሜት በኢትዮጵያውያን በዛን ጊዜ በተነሱ ወጣቶች ዘንድ ሲያብብ መንግስት ኢህአዴግ ያኔ የተፈረከሰው። ስለዚህ ያችን መሳሪያውን መጅረጥ ማድረግ ያስፈልገው ይመስለኛል። አሁን ወጣትም ይህንን መተሳሰብ እንደዚህ አይነት ችግር ሲነሳ እንደ አካባቢ ተማሪዎች ተገደሉ ሲባል ቅድም እንዳልከው ወይ ደግሞ ተመቱ ታሰሩ ሲባል የሱ ድምጽ ነው፣ ይሄንን ሲጠይቅ እንዴት ይታሰራል እንደዚህ አይነት ነገር እና ጥያቄውን ከፍ ያደረጉ መሄድ እኔ በጣም ኢምፖርታንት ይመስለኛል። ይሄ ነው የሚታየኝ መሳይ ትልቁ ነገር ይሄንን ይመስለኛል። እንግዲህ ገለታው ይሄን አስመልክቶ ከተለያዩ የፖለቲካ ሰዎች እንደዚህም ምሁራንም ጋር ውይይት ያደረግን ያለው ህዝባዊ ቢተኝነት ኢትዮጵያ ውስጥ ተጀምሯል። ወደንም ጠላንም ፈለግነውም አልፈለግነውም ህዝባዊ ቢተኝነት መጥቷል። ምናልባት የምንፈልገውን ያህል በሚፈልገው መጠንና አይነት የመጣ ነው የሚለው ለጊዜው ቆይና ግን አይነ ጥላው ተገፏል። የኢትዮጵያ ህዝብ ፍራቱን ተገላግሏል። በየቦታው የምናየው ንቅናቄና የድፍረት ስሜትና እንቅስቃሴ የሚያሳየው ኢትዮጵያ ውስጥ ይሄ ወደ ኋላ የሚመለስ ሳይሆን ተጠናክሮ የሚቀጥል ህዝባዊ ቢተኝነት እንደሚኖር ነው። እንግዲህ ይህንን ተከትሎ ምንድነው መደረግ ያለበት? በተለይ ብዙ ጊዜ የሚባለው ነገር አለ። ኢትዮጵያውያን አንድ አይነት አጀንዳ አላቸው ወይ? አሁን በዩኒቨርሲቲዎች የተነሳው ሁሉንም የሚመለከት ነው። ዩኒቨርሲቲ ኦሮሚያ ውስጥ ያለውንም ትግራይ ውስጥ ያለውንም አማራ ውስጥ ሁሉም ኢትዮጵያ ጫፍ ድረስ ያሉትን ዩኒቨርሲቲዎች የሚመለከት ነውና ከብሔር አጥር ከሃይማኖት አጥር የተሻገረ በመሆኑ አዎ ኢትዮጵያውያን አንድ ጥያቄ አላቸው። ይሄ ኢትዮጵያን እንዳይነሳሱ ኢትዮጵያን የጋራ አጀንዳ የላቸው። በብሔር ተከፋፍለዋል፣ በሃይማኖት ተከፋፍለዋል። ሁሉም በያጥሩ የሚጮህ ስለራሱ የሚጮህ እንጂ የጋራ ነገር የለም የሚባለው ነገር መጀመሪያ የሕክምና ባለሙያዎች ያፈረሱት፣ አሁን ደግሞ መምህራን ቀጠሉ፣ የዩኒቨርሲቲ ተማሪዎች። ስለዚህ ቀጠላል። የጋራ አጀንዳ አለን ማለት ነው። እንደ ኢትዮጵያዊ የምንነሳባቸው ብዙ ጉዳዮች እንዳሉን የተመሰከረበት ነውና ይሄንን ነገር ግን እንደው መንገድ ላይ ዝም ብሎ እየተዳከመ ሀገሪቱም እየተዳከመች በስራ ማቆም አድማን በተለያየ መልኩ አጠቃላይ ቀውስ እንዳይፈጠር በአጭር ጊዜ ውስጥ ይህንን ስርዓት ማንበርከክ የሚቻልባቸው ነገሮች፣ መደራጀቶች፣ ሌሎች ቴክኒኮች እንደው የተለያዩ አካላት ተቀናጅተው መምራት ይገባቸዋል። ዝም ብሎ ድምጽ መጮህ ብቻም አይደለም። አገዛዙን ማንቀጥቀጥና ማርበርበድ የሚገባውን ህዝባዊ ቢተኝነት እንደው ወደዛ መሻገር የሚገባ ይመስለኛል። እንደዚሁ ከልደቱ አያሌውም ጋር ከዚህ ከኢትዮጵያ ሀገር አድን ንቅናቄም ጋርም ከነሱም ጋር እየተወያየን ያለነው መድረክ አዘጋጅተው እነሱም የግንዛቤ ማስጨበጫ የተለያዩ እንደዚሁ ፕሮግራሞችን እየሰሩ ነው የሚገኙት። ግን ገለታው ሀገር ቤት ያሉ ተቃዋሚዎች በአሁኑ ሰዓት ምርጫ ላይ ብቻ የተንጠለጠሉ አሉ። ምርጫው አንድ ክስተት ነው፣ አንድ መድረክ ነው፣ ብቸኛ አይደለም። እሱም ብቻ እየጠበቁ መቀመጥ አይደለም። ይህንን አገዛዝ እንደው ህብረተሰቡ ቀድሟቸው ወጥቷል። እነሱ መምራት ሲገባቸው፣ እነሱ መጥራት ሲገባቸው ህብረተሰቡ ቀድሞ ወጥቷልና ከጋሪው ፈረሱ የቀደመውን እንዲህ አይነቱን እንቅስቃሴ እነሱ ቶሎ ሰብሰብ አድርገው
ሀገራዊ በሆነ መልኩ ትርጉም ባለው መልኩ ብዙ መስዋዕትነት ሳይከፈል ይህን አገዛዝ እንደው ማንበርከክ የሚቻልበትን እንቅስቃሴ መምራት ይጠብቅባቸዋልና እንደው ከማን ምን ይጠበቃል የሚለውን እዚህ ላይ ከዳያስፖራው ከፖለቲከኛው ከብዙ አካላት የሚጠበቅ ነገር አለ። ይሄ የተጀመረው ነገር ዝም ብሎ መንገድ ላይ ባክኖ እንዳይቀርና ወደ ኋላ እንዳይመለስ ከምንም በላይ የማደራጀትና የማቀናጀት ስራ ያስፈልጋል። ገለታው እዚህ ለምን ማለት ይቻላል? ይሄ በጣም ተለቅ ያለ ጥያቄ ነው። እንደዚሁ ለጊዜው ዝም ብለን እናንሳው። ግን እንዳልከው ራሱን የቻለ ምክክር እያደረጉ ምናልባት አንከር ሚዲያም አይ ቲንክ ከጠየቁ ይሄን ሁኔታ እንደምትፈቅድላቸው እርግጠኛ ነኝ። መድረኩን ያገኛሉ በዚህ ጉዳይ ላይ ውይይት ማድረግ ማለት ነው። አሁን የነዚህ ጥሩ ታግለው የከሰሩ ሀገሮች አሉ መሳይ። ይህንን ማንሳት መፍራት ጥሩ አይደለም። እኔ አሁን የሚያሳስበኝ ነገር ይሄ ነው። አንዳንድ ጊዜ በጣም ሰው ስሜታዊ ይሆንና በመግፋት ላይ ብቻ የሚያተኩሩ ወገኖች እኔ ደስ አይለኝም። እሱ ያሰጋኛል። ሁለት ትግል አብሮ መሄድ አለበት። በአንድ በኩል ይህን ስርዓት መገርሰስ ነው። አሁን የተነሱ ህዝባዊ አመጾች በግለት እንዲቀጥሉ ማድረግ ነው። ሁለተኛው ግን እነዚህ በተለይ በቅርብ ጊዜ የተነሱ አብዮቶች የከሰሩበትን ሁኔታ እያጠናን ያ አገራችን ውስጥ እንዳይከሰት የፕሪቬንሽን ስራ፣ የመከላከል ስራ ወይም ደግሞ ይሄ አደጋ የመቀነስ ስራ መስራት ያስፈልጋል። በቀደም ያነሳነው ነገር ነው መሳይ። አሁን ለምሳሌ የየመንን እያጠናሁ ነበረ፣ የሊቢያን እያጠናሁ ነበረ። አሁን የጋዳፊ ሲወድቁ 4 አካባቢ ነው ወታደሩ የተፈረከሰው። የመን ወደ 5 አካባቢ ነው የተፈረከሰው። ሱዳን 2 ሆነዋል። እና እንደዚህ እየሆኑ የሚሊቴሪው ዕጣ ፈንታ ምንድነው የሚለው ነገር ይህንን የሚያጠና አሁን ይሄ የተማሪዎች የቤት ስራ ላይሆን ይችላል መሳይ። ይህንን የሚመለከትላት መኖር አለበት ይቺ ምድር። ይህንን የሚያይ ነቅቶ ማለት ነው። በአራት አይና የሆነ ትውልድ መኖር አለበት። እንደዚህ አይነት ሴናሪዮስ ሊመጡ ስለሚችሉ በዚህ መንገድ ለምሳሌ እንደ ፋኖ አይነቱ አደረጃጀት ስልጠና ካሁኑ መስጠት ያለበት ይመስለኛል። ይሄ አብይ አህመድ በኋላ ከአብይ አህመድ መውጣት በኋላ ሊመጡ የሚችሉ የጸጥታ የማስከበር ስራዎች ይሄ የታጠቀ ኃይል ሲፈረከስ ቡድን እንዳይፈጥር የመቆጣጠር ስልጠና መስጠት ያለበት ይመስለኛል። ፋኖ መስጠት አለበት። ኦላ ጋር እየተደራጁ እንዴት ጸጥታ ማስከበር እንደሚቻል፣ እንዴት ይሄ ግሩፕ እንዳይፈጠር፣ ይሄ ሽርፍራፊ ተፈጥሮ አገራችንን ስቴትለስ እንዳያደርግ ማለት ነውና ይሄንን በአንድ በኩል ማሰብ ምሁሩም ይሄ ኃላፊነት አለበት። ምሁራን ይሄ እነዚህ ሐሳቦችን ማብሰልሰል ያለበት ይመስለኛል። በሌላ በኩል ወጣቱ ኤነርጂ አለው። እንግዲህ እንደምታውቀው በየሀገሩ ያለ ትግል ይሄ የወጣት ስራ ነው። በቃ በመላው ዓለም እንግዲህ ጡረታ አይወጣ ሰው ብዙ ጊዜ አይወጣም ሰልፍ። እንደምታውቀው እናቶች አይደሉም፣ ወጣቱ ነው የቤተሰቡንም የሀገሩን ጥያቄ ይዞ የሚወጣው። አሁን ዩኒቨርሲቲ ውስጥ የተጀመረው ይሄ ግለት ሳይቀዛቀዝ ከአንዱ ወደ አንዱ እየተንቀሳቀሰ መቀጠል አለበት። ይሄን መቀጠል አለባቸው ወጣቶች የሚል ነው። ግን የሊደርሺፕ ጥያቄ ግን አሁን የኔፓልን ያየነው እንደሆነ መሳይ ኔፓል መሪ የሌለው ነው የሚለው ትግሉ መሪ የሌለው ነው መሪ የለውንም ብለው ነው የሚናገሩት ራሳቸው ኔፓሎች ማለት። ግን ምንድነው እነሱ አንደኛ የሚሊቴሪውን አቋም ለክተውታል መሰለኝ አይተውታል። እና ሚሊቴሪው የተሻለ ነበር በጣም አሁን ከማዳጋስካር በጣም የተለየ ስለነበረ ቤተ መንግስት እንደማይሸተው እንደማያማልለው ጀነራሎቹን ያውቋቸው ነበር። ስለዚህ ዝም ብለው መግፋት ነው ስርዓቱ ሲፈርስ ከዛ በኋላ ሲቪል ነው የሚመጣው። ሲቪል ሲመጣ ደግሞ ያችን ዳኛዋን ብለው ጮኸው አስቀመጡ። ሙስና ትታገል የነበረችውን ሴት ማለት ነው። እና አሁን ባለው ሁኔታ የኔፓል እንትን ወታደርም አልገባበትም። ጥሩ የሆነ መነሾ ላይ ነው ያለው። ሌሎቹ ችግር ላይ ነው ያሉት። ስለዚህ በዚህ በኩል ያለ ጥንቃቄን እያደረግን፣ በሌላ በኩል ግን ወጣቱ የመቀባበል ነገር ይሄ መረጃ የመለዋወጥ ነገር ፉክክር ውስጥ መግባት ይሄኛው ዩኒቨርሲቲ እንዴት ዝም ይላል በዚህ ሰዓት የሚል ነገር መነሳት አለበት መሳይ። እኔ አሁን አንድ ዩኒቨርሲቲ ብኖር ይሄ ተቃውሞ እየተደረገ ሌላ ዩኒቨርሲቲ እኛ ጋር እንዴት ነው ተመችቶናል ማለት ነው? ይሄንን 3ኛ ዓመት ተማሪ ሆነ መሄዱን ደግፈናል ማለት ነው እንዴ? እንደዚህ የሚል ጥያቄ በየዩኒቨርሲቲው መነሳት ያለበት ይመስለኛል መሳይ። እንደዚህ አይነት ቅናት ማለት ነው። እንደዚህ አይነት ይሄ የመነሳት ለዲሞክራሲ የመቆርቆር ለፍትህ የመቆርቆር ቅናት በየዩኒቨርሲቲው ውስጥ በወጣቱ ልብ ውስጥ እንደው መነሳት ያለበት ይመስለኛል መሳይ። አንተ ጨምርበት ብቻ እንደ ገለታው እንግዲህ የዩኒቨርሲቲ ተማሪዎችን ተቃውሞ እንዲሁ ሰሞንኛ ስለሆነ አነሳ ነው እንጂ ያው አጠቃላይ የህብረተሰብ
የተለያዩ የህብረተሰብ ክፍሎችም እንደዚሁ ተነቃንቀዋል ተነስተዋል በየቦታው የሚታየው ነገር አሁን አብይ አህመድ ትንሽ አፍ ማዘጊያና ማቀዝቀዣ ብሎ በአንዳንድ ቦታዎች ላይ ደሞዝ መክፈል መጀመሩ እንዲሁ የነገሮችን ሊያቀዝቅዝና ሊያስቆም ይችላል ብለው የገመቱ ካሉ በጣም ስህተት ላይ መውደቃቸውን መግለጽ የሚያስፈልግ ይመስለኛል በዚህ ላይ አብይ አህመድ እንዲሁ ዝም ብሎ ከፈለ እንጂ የባሰ ነገር እኮ ጎትቶ ያመጣ ነው በቀደም ምን ማንተም አንስተናል አብይ አህመድ ምን እንደሆነ መካሪ አጣሰው ነው ሌላው ይቀር ለራሱ ለስልጣኑ በጣም ስስና ስግብግብ የሆነ ሰው እንዴት ህዝቡ ሊያስቆጡ የሚችሉ እርምጃዎችን በተከታታይ መውሰዱ በራሱ የሚመክረው አጠገቡ የለም ወይም ደግሞ አንዳንድ ጊዜ ምንድነው ሲያሰክርህ ስልጣን ሲያሰክርህ እብሪትና ትዕቢት ንቀት ልቦናን ሲደፍን ምንም የሚታይ ነገር የለም እንጂ አሁን በሚቀጥለው ወር የነዳጅ ምንድነው ድጎማ ሙሉ በሙሉ መነሳቱና ከ30 በመቶ በላይ ታክስ ነዳጅ ላይ የሚጨመር መሆኑ ምን አይነት ነገር ፈልጎ ነው አብይ እንደው አርፎ የተቀመጠውን እንደው ጊዜ እስኪያመጣው ድረስ ብሎ አርፎ የተቀመጠውን ህዝብ እየቆሰቆሰ ውጡ አይነት ይመስላል አሁን የመብራት ታሪፍም ሊጨምር ነው መብራት ታሪፍ በ2 በ3 እጥፍ ሲጨምር ምን ማለት ነው የዛን ጊዜ እኮ ሰው እንደው ፍርሃት ምንም ነገር ከዛ በኋላ ሞትም ፊት ለፊቱ ቢኖር እሱንም በድፍረት የሚጋፈጥ ህዝብ እኮ ነው እየመጣ ያለው አንዳንድ ጊዜ እንዲህ አይነቱም ነገር ታያለና በቀጣይ የበለጠ እየተጠናከረ የሚመጣ የበለጠ ነገሮች እየከፉ ነው የሚመጡት አገዛዙ ደሞዝ መክፈል አልቻለም ብራትሞ አገሪቱን ሽባ አድርጓታል ነገ ከነጎዲያ እያንዳንዱ ጎረቤቱ እየገባ የሚዘርፍበት አንዱ የሚበላው ሌላው ዝም ብሎ ማያይበት ስርዓት አልበኝነት ኮዲው ተጀምሯል በየቦታው እየታየ ነው አሁን ግን በጣም መጠን ሰፊ በሆነ መልኩ ስርዓት አልበኝነት መቀማማት ዝርፊያ እንዲህ አይነቱ ነገር መምጣቱ አይቀርም አብይ እንደሆነ ቤተ መንግስት እስካልመጣ እንዳይል መጥቶ ወይ ጦር ካልሰበቀ ወይ ካልነካው በስተቀር ሰው ቢዘረፍ ሰው ቢቀማ ምንም ጣጣ የለውም ይኸው በሹፌሮቹ ላይ ያየን በየቦታው የታኮ ይያሉ ሲያስከፍሏቸው አብይ ዝም ምን ያለው ከጅቡቲ አዲስ አበባ ወደ 300 400 ተሽከርካሪዎች ቆመው ነው ያሉት ይሄ እኮ የሀገር ኢኮኖሚም ኪሳራ እኮ ነው ምንም ስሜት የሚሰጡ አይደለምና እየመጣ ያለው ጎርፍ እየመጣ ያለው ናቢዮት መቀልበስ የሚቻል አይደለም በየትኛውም አብይ አህመድ ከቁጥጥር ውጪ እንደሚወጣ ምንም ጥርጥር የለውም ከጁ አምልጧል ይሄ ነገር በደንብ መመልከትና የሚመጣውን ነገር አይቶ ኢትዮጵያ ወደ ቀውስ ውስጥ እንዳትገባ ለውጡ በተለይ አብዮቱ እንቢተኝነቱ ኢትዮጵያን ሊያድን ኢትዮጵያን ሊያሸጋግር ወደሚችል መስመር ላይ እንዲወጣ ሁሉም ባላፊነት መንቀሳቀስ እንዳለበት ነው ምናልባት እዚህ ላይ ማስተይ መስጠት ይችላል በሌላ በኩል የአሜሪካ መንግስት ከዚህ ከሂውማን ትራፊኪንግ ጋር ከዚህ የሰዎች ህገወጥ ዝውውር ጋር በተያያዘ የ2025 ሪፖርት አውጥቷል በዚህ ሪፖርት ላይ የአብይ አህመድ አገዛዝ የህፃናት ወታደሮችን እንደሚመለምል በይፋ ገልጿል በጣም አደገኛ እንደሆነ በዚህ ነው ተጠያቂነት መኖር አለበት ህፃናት ናቸው ወታደራዊ ምልመላ እየተደረገ ያለው በዚህም የተነሳ በአስቸኳይ ይህንን ድርጊቱን እንዲያቆም ነው አሜሪካ የጠየቀችው አብይ አህመድ ሰሞኑን በስፋት እያከናወነው በተለይ በኦሮሚያ ክልል ላይ ጾታ እድሜ ዘር ሃይማኖት አይለይም ማንንም እድሜው መሳሪያ ለማንገት የደረሰም በሙሉ ከ12 ዓመት 10 ዓመት ጀምሮ እስከ 67 ዓመት ያሉ በሙሉ እንዲታጠቁ እናቶች ጭምር ስልጠና እንዲወስዱ እያደረገ ነው ምን ማአት መጣ ብለን እንድትጠይቅ ነው የምትገደደው ኢትዮጵያ በዚህ ደረጃ የኦሮሞ እናቶች የኦሮሞ ኢትዮጵያውያን ምን አደጋ መጣባቸው ከአብይ አህመድ የበለጠ አደጋ ማንንም የለም ሆም ብሎ እንዲህ አይነት ውጥረት በመፍጠር የኢትዮጵያውያንን እርስ በርስ ለማጋጨት አብይ አህመድ ታጥቆ ተነስቷል ለዚህ ወታደር እየመለመለ ነው በአዳማ ናዝሬት ዛሬ ደረሰን መረጃ ነው በየቤቱ በየመዝናኛ ቦታው ወጣቶች ይገኛሉ በተባሉ ቦታዎች በሙሉ ይሄ ምንድነው የቀበሌ ጥበቃ ጓድ ሚሊሻ እየተሰማራ እያፈነ ወደ ውትድርና እየላከ እንደሆነ ነው የሰማነውና የአሜሪካ መግለጫ በጣም ዘግይቷል ይሄ ሲደረግ የነበረው አሁን አይደለም ባለፉት 2-3 ጦርነቶች ጭምር ከትግራይ ጊዜ ጀምሮ አብይ አህመድ ህፃናትን እየመለመለ ለውትድርና እንደሚያሰማራ በብዙ ማስረጃዎች የተረጋገጠ ጉዳይ ነው ገለታው እንደ ሁለቱም የሚያሳዝን ነገር ነው መሳይ እንደው በአንዳንድ ጊዜ እንደገና ደግሞ ስታስበው የሀገራችን ነገር በጣም ያሳዝናል አሁን የዚህ የነዳጅ ዋጋ እና ስታነሳ ሙሉ በሙሉ ድጎማው ይነሳል ስትል ዝም ብሎ አንድ ደሃ ናቸው የታዩኝ እና እንደው በስንቱ ነው የሚገረፈው ህዝቡ እንደው በጣም ያሳዝናል እኮ መሳይ በጣም ምን አይነት ጭካኔ ነው በእውነት
መንግስት ድጎማ የሚያነሳው እኮ የታወቀ እኮ ነው። ድጎማ የሚደጉምበትም ጊዜ ወራቶች አሉ፣ የሚያነሳበትም ወራቶች አሉት። መንግስት እየገመገመ ማለት ነው። የህብረተሰብን አቅም ይገመግምና ትንሽ ዳጎስ ያለ ነገር ገቢ አግኝቷል፣ ንግዱም ተሳልጧል፣ የመንግስትም ጨምሯል ምናምን ይልና ያነሳል ድጎማው። ደግሞ ችግር ሲሆን ደግሞ ድጎማ ይጥላል። እንደዚህ ነው እንግዲህ የሚታወቀው። በሌላው ዓለምም ያለው ይሄ ነው። እና አሁን ምን ትንሽ ጥሪት አገኛና ነው ሰው ነዳጅ ሙሉ በሙሉ ድጎማ የምታነሳው ምድሪቱ? ያስ በቀደም ደግሞ ነዳጅ አገኘው ያለውስ ምን ደረሰ? አምቆም መከራ ነው በጣም። ባለፈው አሁን አንድ እንትን ተብሎ ተደግሶ ነበር አንድ ሰሞን። አሁን 5 በርሜልም የወጣ አይመስለኝም፣ ወጥቶ ተሸጠም አይመስልም። እና እንደዚህ እያደረገ ያታለለ በአንድ በኩል ደግሞ እዚህ ነዳጅ ሲጨምር እና ህዝቡን ሲያማርር ነው የሚታየው። ኤሌክትሪኩም እንደዚሁ ነው። አመረትን እንኳን ደስ ያላችሁ ተብሎ የአንድ ቀን ድግስ አይደለ፣ ሁሉ ድግስ ተደግሶ ህብረተሰቡ እንደገና በማግስቱ ሲያለቅስ ነው የምታየው። እና ይሄ ጉዳይ እኔ በእውነት የኢትዮጵያን ሁሉ የቤት ስራ ነው። እንደው ዓለምም ሲያየን ብዙ ሸክም የለመድን አይነት ነገር ይመስላል። በተለይ እንደዚህ አይነቱን ነገር ሌላው ዓለም አይታገሰውም። በተለይ አሁን እዚህንም የህፃናቱንም ጉዳይ ስታነሳ እኮ አሁን እዚህ ሀገር እንደምታውቀው ለምሳሌ ጎዳና ተዳዳሪ አለ። እናንተም ትልቅ ከተማ ስለሆነ እናንተ አካባቢም አለ፣ እዚህም ቦስተን በተለይ ደግሞ ወደ ዋና ዋና ከተሞች አካባቢ አለ ብዙ። ግን ህፃናት ግን አይጣሉም ሜዳ። ይሄ ብዙ ዓለም አይደረግም እንደዚህ በራሳቸው ስለማይወስኑ ማለት ነው። እስከ እድሜያቸው ይሄ በህግ የተጣለ እድሜ 18 አካባቢ ነው አይደለም? በዓለም አቀፍም ብዙ የተለመደ ነገር ነው እሱ። ከዛ በላይ ካልሆነ በስተቀር ውሳኔያቸው ትክክል አይደለም። ገና እንክብካቤ ያስፈልጋቸዋል ተብሎ የሚታመን ነው። እና ለስራ እንኳን አይታጩም እኮ ሌላውም ወታደርነት እና መሳይ ስራ እንኳን ከዛ ከእድሜያቸው በጣም ዝቅተኛ ከሆነ የማይችሉትን ነገር እንዲሰሩ እንኳን አይደረግም በዓለም አቀፍ ህግ። ኢትዮጵያ ደግሞ በጣም ፈርማለች በዚህ። እንዳይበዘበዝ ጉልበታቸው ህፃናት ስለሆኑ እንክብካቤ ያስፈልጋል፣ የህግ ከለላ ያስፈልጋቸዋል፣ መንግስት ሊጠብቃቸው ይገባል። እነዚህን ህፃናት የተባለው ከዚህ አልፎ ክላሽ አሸክሙ ደግሞ ሀገር ሊጠብቁ እኮ አይደለም እኮ ድንበር ለመጠበቅ አይደለም እኮ በወገናቸው ላይ እንዲተኩሱ እነዚህ ህፃናት እየተደረገ ነው ያለው። እና ይሄ እንደው አንድ ሀገር ብቻ አይደለም፣ እንደው ዩናይትድ ኔሽንስ ራሱ የተባበሩት መንግስታት ድርጅትም ይሄንን መቃወም ይኖርበታል። በዛ አካባቢ ያሉ በዚህ በዲፕሎማሲ ዙሪያ የሚሰሩ ኢትዮጵያውያን ይህንን መግለጫ እያያያዙ ሌላው ዓለምም እንዲደበድብ እንደው ይሄን ነገር እንዲያወግዝ የማድረግ ነገር የሚያስፈልግ ይመስለኛል። ግን በጣም አሳዛኝ ታሪካችን ነው በጣም በእውነት። ገለታው እንግዲህ ወደ ሌሎች ርዕሰ ጉዳዮችም እንሄዳለን። በነገራችን ላይ ከዚሁ ከጦርነቱም ከአጠቃላይ ከቀውሱ ጋር በተያያዘ ጌታቸው ረዳ በአንድ የውጭ ሚዲያ ላይ ምናልባት የውጭ ሚዲያውን እርግጠኛ አይደለም የአልጀዚራ ይሆን ወደፊት በስፋት ይቀርባል የተባለው አሁን ቅብሻ የተወሰኑ ነገሮችን እየሰማን ያለ ነውና አንድ የተናገረው ነገር አለ። በምጥ ነው ያወጣው። በእርግጥ ጋዜጠኛው በደንብ ገፍቶት እንዲናገረው አድርጓል። ከምንም በላይ አብይ አህመድ የኖቤል ሽልማት ተሸልሟል። የሰላም የኖቤል ሽልማት ነው። አሁን ኤርትራ ላይ ጦርነት ቢከፍት የኖቤል ሽልማቱን ማጣት አለበት ብለህ ታምናለህ ወይ ተብሎ ነው እንግዲህ ጌታቸው ረዳ የተጠየቀው። አምጦ በዚህም በዛም ብሎ ላለመመለስ በጣም አንገራግሮ በመጨረሻም የግልን አስተያየት ነው የምትሰጠኝ ብሎ ጋዜጠኛው ግፊት ሲያደርግበት የተናገረው ነገር አለ። ኤርትራ ላይ ጦርነት ከከፈተማ የኖቤል ሽልማቱ መነጠቅ አለበት ብሏል ጌታቸው ረዳ። እውነት ለመናገር ጌታቸው ረዳ በብዙ ነገር እየተንሸራተተ ነው። አብይ አህመድ የኖቤል ሽልማት መነጠቅ ካለበት እሱ የተሳተፈበት ጌታቸው ረዳ የተሳተፈበት በሌላ በኩል ሆኖ የተዋጋበት የትግራዩ ጦርነት ላይ አብይ አህመድ በዛ በነበረው ተሳትፎም መነጠቅ ነበረበት። አሁን አይደለም። አብይ አህመድ የሰላም የኖቤል ሽልማት እኮ የተሰጠው እንደ ቀብድ ነው። ገለታው እናስታውሳለን። ምንም ገና ምን ይሁን ሰይጣኒውን መላክ ሳይታወቅ ከዚህ ከኤርትራ ጋር ባለው ግንኙነት የሆነ ነገር ጥላ ገፏል፣ የሆነ ነገር አድርጓል በሚል ነገ ከነገ ወዲያ በቀጠናው ሰላም ሊያመጣ ይችላል፣ በዚህ ተበረታቶ በተሰጠው ሽልማት ሞራልና ጉልበት ሆኖት ቀጠናውን ወደ ሰላም እንዲመጣ ያደርጋል ብለው እንደ ቀብድ የሰጡት ነው። እሱ ግን ያንን ቀብድ በላውና ሀገሪቱን ምድሪቱን የጦርነት የቀውስ ምድር አደረጋት።
ስለዚህ መነጠቅ የነበረበት የትግራዩ ጦርነት፣ የአማራ ክልሉ ጦርነት፣ በኦሮሚያ የተደረገው ጦርነት፣ ብዙ ግጭቶች እነዚህን ቁጭ ብሎ እየፈለፈለና እየቀፈቀፈ ሀገሪቱን እንደዚህ አይነት መከራ ውስጥ የከተተም ጊዜ ነበረ መነጠቅ ያለበት። ረፍዷል። ማግኘት የሌለበት ሰው እንደውም የዓለም አቀፉ የኖቤል ሽልማት ድርጅት እዚህ ላይ ለወደፊቱ ጥንቃቄ ማድረግ አለበት። እንደነዚህ አይነት ሰዎች የኖቤል ሽልማቱን እንደው አጠቃላይ ገጽታና መልክ ትልቅነቱን መልካምነቱን የሚያጠለሹ እንደነዚህ አይነት ሰዎች እጅ እንዲያነስ ሽልማት እንዲገባ ማድረጉ ለወደፊቱ ትምህርት ሊሆነው ይገባል። ስለዚህ ከአብይ አህመድ መነጠቅ ብቻ ሳይሆን በተቃራኒው ሌላ ሽልማት ካለ ሀገራትን ቀውስ ውስጥ በመክተት ህዝብን መከራ ውስጥ በማስገባት የሚሰጥ ሽልማት ካለ ለሱ ይገባል ብሎ ያንን መስጠት ነው የሚገባው። ለማንኛውም የጌታቸው በምጥ የተናገራትን እንደው አጭር አስተያየት ብትሰጥበት ገለታው። ጌታቸው ወደ ፊት ወደ በጎ ስራው ሊመለስ መስሎኝ ነበር። እሷን ሳይ እቺ አብይን የመግለጽ ስራው እንደው የዚህ የኖቤል ሽልማት ከእንትን ድርጅት በእውነት እንደዚህ አይነት ብዙ የገጠመው አይመስለኝም። የሸለማቸው ሰዎች በታሪክ እንደዚህ ከስራው ተመልሰው ጦርነት ውስጥ ገብተው ያዋረዱት ያሉ እንግዲህ ማጥናት አለብን። መሳይ የምታውቀው ካለ አላውቅም፣ ግን እኔ አላውቅም እንደዚህ አይነት ታሪክና አብይ የተለየ ነው በጣም እና እንደዚህ ህግም የላቸውም ይመስለኛል። ግን አንድ ነገር ይጠበቅባቸዋል መሰለኝ። የዚህ ድርጅት ዓላማ በመላው ዓለም ለሰላም የሚታገሉ ሰዎችን እንዳልከው ቅድመ ማበረታቻም ሊሆን ይችላል፣ ወይም ደግሞ ውጤታቸውን አይተው ሊሆን ይችላል የሚሸልሙት። ከሸለሙ በኋላ ያን ሜንቴን አድርገው ውጤታማ ካልሆኑ ተቃራኒ ነገር የሚያመጡ ከሆነ ያችን ወርቅ ከንፈፈው ከሄዱ በኋላ ድርጅቱ ቢያንስ መግለጫ ማውጣት ያለበት ይመስለኛል። የኛ ሽልማት ይሄ ዓላማው ይሄ ነበረ፣ ዛሬ ያ ነገር ተቀልብሶ እንዲህ በመሆኑ እናዝናለን የሚል መግለጫ ካላወጣ የዚህ ድርጅት እንትን መታመን እኔ የሚወርድ ነው የሚመስለው። ፐርሰናሊ እኔ እንደዛ ነው የሚሰማኝ። ከዚህ በኋላ ይሁን ነገር ማለት አለባቸው። አሁን ያዩት ነው ያሉት ከኤርትራ ጋር ያለው ጦርነት ነው። አሁን ቅድም እንትን ልኬል ነበር መሳይ ይሄ የብልጽግናን ማኒፌስቶ ላይ ቀይ ባህር የሚባል የለም እኮ ወደብ የሚባል የለም። እንደውም ያን ጊዜ አናነሳም ብለው እኛ ነበር ያነሳነው። አሁን ምርጫ ላይ ያው መቼም ኢትዮጵያን አይተውታል በቴሌቪዥን። የድሬዳዋ ተወክዬ ሄድኩት እኔ ነበርኩኝና በኢኮኖሚ ጉዳይ ላይ ውይይት ስናደርግ ኢዜማ ነበር፣ ብዙ ፓርቲዎች ነበሩና የባህር ጉዳይ እኛ ነበር ያነሳነው። ኢትዮጵያ በዲፕሎማሲ ባህር በር ያስፈልጋታል። ደግሞ ይሄ ኦይል ሪፋይነሪ የሚባለው ምንድነው የነዳጅ ማጣሪያ ያስፈልጋታል። እዚህ ላይ ምናምን ትኩረት ማድረግ አለብን ብለን እኛ ነበር ያነሳነው ሐሳቡንና ግልብጥ ብለው አሁን አጀንዳውን እኛ ነን ያነሳነው ማለታቸው አይደለም የገረመን። እሱ ችግር የለውም ግን ካሉ በኋላ ተመልከው በጦርነት ነው ችግሩን የምንፈታው ብሎ ይው እንትናቸው ላይ የሌለ ኮሪደር ባለፈው አንስተናል። እዚህ ማኒፌስቶ ውስጥ የለም። ቀይ ባህር ብትገባ የለም፣ ወደብ የሚባል የለም። እና ምንድነው የሚያሳየው? ይሄ ቀይ ባህር ጉዳይ የባህር በር ጉዳይ ሰውየው ድንገት ያነሳው መሆኑን ነው የሚያሳየው። ድንገት በቃ ማስቀየሻም ነው። ፕላስ ደግሞ ባለፈው ያነሳነው የዚህ መካከለኛው ምስራቅ አካባቢ ይጃለ እንደፈለጉ ይተመዝዙታል። ማኒፌስቶ ላይ አልኖረ ይሄን አድርግ ይሉታል። ካቢኔው እንደፈለገ ነው የሚያዘው። ስለዚህ ድንገት የተፈጠረ እና ድንገት የገባበት ነገር ነው ማለት ነውና እኔ በአጠቃላይ ግን አሁን ወደ ጦርነት በዚህ በቀይ ባህር ጉዳይ ላይ ትዝ ያለኝን አንስቼ ነው አሁን የማኒፌስቶን ያነሳሁት። ወደ ጦርነትም እየገባም ስለሆነ በተለይም ደግሞ የሆነ ገጭጓ ነገር ካለ ይሄ እንትን ከተቻለ መንጠቅ አለበት። ግን ፒቲሽን ያስፈልጋል። ፒቲሽን በኢትዮጵያውያን ተፈራርመን አስተማሪ መሆን አለበት። ይህን ዝም ብላችሁ ካያችሁ እንደ ድርጅት የእናንተም ተአማኒነት በተለይ በእኛ በኢትዮጵያውያን ዘንድ ይወድቃል የሚል ነገር ማሳሰቢያ መስጠትም ያለብን ይመስለኛል። ለጌታቸውንም በዚህ አጋጣሚ ሼር አደርጋለሁ። ገለታው እንግዲህ አብይ አህመድ ድንገት ነው ሁሉ ነገር የሚያደርገው። ያው ኢትዮጵያ በጨበጣ የምትመራ በዝም ብሎ በነሲብ የምትመራ አብይ አህመድ ጠዋት ከእንቅልፉ ሲነቃ ምናልባት አእምሮ ጓዳ ላይ ብልጭ ያለለት ነገር ካለ ያንን ፖሊሲ ማድረግ እንደዚህ ነው እንጂ ይሄ በማኒፌስቶ በእቅድ በስትራቴጂክ በሚባል ነገር አብይ አህመድ ጋር የለም። ይሄንን በተመለከተ ባለፈው
ከመታሰሩ በፊት ታየደ እንዳይነገረን ነገር አለ። በቃ ድንገት ይመጣና ስብሰባ ላይ እዛ ላይ መጣለትን ሐሳብ በሚኒስቴር መስሪያ ቤቶች በሙሉ ተግባራዊ ያድርጉት ይላል። ምናልባት ስብሰባው ጋር ከመግባቱ በፊት ያንን ሐሳብ ላያስብ ይችላል። ድንገት ብልጭ ካለለት በጀት ከየት የሚምጣ ተግባራዊ ይደረግ የሚል በጣም ስሜታዊ በጣም ቀሽቃዣ እንኳን ሀገር አይደለም እውነት ለመናገር ይሄን ስንናገር አንዳንድ ሰዎች ከጥላቻ ይመስላቸዋል። አይደለም የሰውየውን ባህሪ በደንብ መረዳት አለበት። ይሄ ውስጥ እቺን ቪዲዮ እንመልከታት። ገለታው በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ዳታ ትመደባለች የሚልም እቅድ አወጥተናል። ሁለት ሀያላን ሀገራት ይኖራሉ፣ ከሁለቱ አንዱ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። 10ን ከተግባባን በኋላ 30ውን እንወያያለን። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። ይቅር በለን ብቻ ነው የሚያስብለው። ሌላ ምንም ቋንቋ የለኝም። አስገራሚ እኮ ነው። ገለታው በጣም ከባድ ነገር ነው። እንግዲህ ምናልባት ያንተን አላቅም ያስካቸው ቁጥሮች አሉ። እንደው አንዱ ዓመተ ምህረት ላይ እንኳን አድርጋም የትኛው መቼ ነው የአፍሪካ አንደኛ የምትሆነው ሁለተኛ የምትሆነው? አሁን አይታል። ቀደም ሲል መነሻዬ ምንድነው አፉ ላይ መጣውን ነው የሚናገሩ ድንገት እንጂ በጥናት የተመሰረተ ነገሮችን ግራና ቀኝ ታይተው ባለሙያዎች መክረውበት የፖሊሲ አጥኚዎች ብዙ ነገሮች አሉ። ሀገር ነው ዝም ብሎ የራሱን ጓዳ አይደለም የሚመራው። ግን አፉ ላይ መጣውን ቁጥር ነው የሚጠራው። እኔ ጤናማነትም አይመስለኝም። ምናልባት ብልጽግናዎች እውነት ይሄን መሪ ብለው መቀበላቸው በራሱ ከሱ ይልቅ እነሱ በጣም የሚያሳፍሩ ናቸው። እንዲህ አይነት ሰውን እንዴት መሪ ብለህ ትቀበላለህ? አንድ እንኳን በአንድ መድረክ ላይ ሁለት ቁጥር ነው የሚጠራው። 2032 2036 2100 እኔ መያዝ አቃተኝ። ምናልባት አንተ ይዘህ ከሆነ እስቲ ያስረዳን። አይ የለም ቁጥር እነሱም ለምደው አሁን ሚኒስትሮቹም ለምደው ቅድም ስናወራ የነበረው የቱሪዝሙም ራሱ እኮ ዝም ብሎ 1.ምናምን ሚሊዮን ህዝብ ጎበኘ ይሏል ድንገትና ይሄ ቁጥር ምን አይነት አባዜ እንደሆነ አላቅም በእውነት እንደው ግን በጣም መሰረታዊ ነገር። ስለዚህ ስለ አፍሪካ አንደኝነት ስለ ዓለም ሁለተኝነት ሲያነሳ ሲድ ያስፈልጋል መቼም አይደለም ዘር ሰው መጽሐፉ ምንድነው የሚለው የዘራውን ያንኑ መልሶ ያጭዳል እና የዘራነውን ነው የምናጭደው። እንግዲህ መቼም አሁን ዛሬ ገብስ የዘራ ሰው በአመቱ ጤፍ አጨዳ ወጣለሁ ብሎ ቢል አብይ እንደዛ ነው ለኔ። አሁን ዛሬ የሆነ ነገር የዘራ በቆሎ የዘራ የሚቀጥለው አመት ብርቱካን ልንለቅም ነው ተዘጋጁ እመኑኝ የሚል አይነት ሰው ነው የሚመስለኝ። ያልዘራውን ሊለቅም ያልዘራው ትምህርት እኮ ነው አንዱ ዘር። ልጆቻችንን እኮ ማስተማር እኮ ነው። ወጣቶች የሚማሩ ከሆነ እውነት ነው በጣም በትምህርት ጥራት አንደኛ ብንሆን ዛሬ ስለ ወደፊቷ ኢትዮጵያ መናገር እንችላለን። ምክንያቱም እነዛ ልጆች ተምረው ኢኖቬሽን ነው ዓለምን ያሳደገው፣ ቴክኖሎጂ ነው ዓለምን ያሳደገው። ተምረው ሪሶርስ አለን እንደል ሁሉ ነገር አለን እና ይለውጣሉ። ስለዚህ እንደዚህ አይነት ነገር ይታየናል ማለት ይቻላል። ትምህርት የለም፣ ሃየር ኤጁኬሽን አቁሟል እንደምታውቀው። ምርምር የለም። የሚገቡ ወደ ዩኒቨርሲቲ የሚገቡ ልጆች እንዳለ ኢትዮጵያን ደነገጥን ቁጥሩን ስንሰማ። 3% ይባላል ምን ይባላል፣ ሌላው በሙሉ ወድቋል ነው የሚባለው። ኢትዮጵያ 1000 ትምህርት ቤት አንድም ሰው አላሳለፈም የሚባል ዜና በአብይ ዘመን ነው የምንሰማው። 2000 ትምህርት ቤት ምንም አላሳለፈም የሚባልበት ዘመን ነው ያለ ነው። እና ምን ዘር እየዘራ ነው፣ ምን ሲድ አለ ለዛ የሚለው ነገር ነው ትልቁ ጥያቄ የሚመስለኝ መሳይ።
እና ከዛ ይልቅ አሁን ዝም ብሎ ጌጣጌጥ ምናምን ውበት ምናምኖች ላይ ነው ኢንቨስት እያደረገ ያለው። እነዚህ ደግሞ እንትን አያሳዩም እኮ ፊውቸር አያሳዩም እኮ ኢትዮጵያ ፊውቸር እኮ አያሳዩም እኮ እነዚህ ምንም ፊውቸር የሚያሳየው ትምህርት እና ግብርና ላይ የሆነ ኢንቨስትመንት ማድረግ እነዛ ናቸው ፊውቸር የሚያሳዩት። እና ሰውየው እኔ እንደው መቼም ይሄ ትንሽ ትህትና ይጎለው እንደሆነ አላውቅም። ይሄ ጤንነት ችግር የሚሉት እውነታቸውን ነው የሚመስለኝ። መሳይ በጣም ከባድ የስነ ልቦና ችግር አለ እና ያ ችግሩ ያንኑ ይዞት ሚዲያ ላይ ቀርቦም ሲናገር በቴሌቪዥን ይተላለፋል። በአካባቢ ያሉ ሰዎችም ደግሞ ይሄ ትክክል አይደለም አይባልም። ሰውም እኮ ያዳምጣል ያገናዝባል የሚለውም ሰው የለም እና እንደፈለገ ቁጥሩንም ይጠራል። የተሳከረ ነገር ነው የገጠመን መሳይ። አዎ ገለታው ያው የጤንነት ጉዳይ መሆኑን ምን የተለያዩ የጤና ባለሙያዎችም እኮ ያው ምርመራ ሳካሄዱ በሚያሳየው ባህሪያትና በተደጋጋሚ የስናምሮ ጠበብቶች የስናምሮ ሐኪሞች በከውቀታቸው ተነስተው ሰውየውን እንዲያይተው ከሚናገራቸው ከሚያደርጋቸው ተነስተው ጤናማ እንዳልሆነ ከገለጹ ሰንብተዋል። ጤናማ ነው ብለው እስካሁን በመሪነት ያስቀመጡት ብልጽግናዎች ናቸው። እነሱም ያው ይሁድ ነገር ሆኖ እሱን እንደ ጣዖት እያዩ እያመለኩ ከመኖር ውጪ ምርጫ የላቸውም። ያው አንድ አይነት ናቸው። እነሱም ተሰባስበው የመጡበት መንገድ ይታወቃል። የህወሓት ዝም ብሎ ደካሞችን ፈልጎ ለስልጣን ያበቃበት የብሔር ኮታ ዕውቀት ሳይሆን ኮታ የብሔር ኮታ ታይቶ የመጡበት መንገድ ነው። ዛሬ ኢትዮጵያን እንደዚህ የአቅመ ቢሶች የምራጮች እንደነዚህ አይነት የመጨረሻ የኢህአዴግ ሙጣጮች ላይ ሀገሪቱ ወድቃ ማን ከምን አይሻል እንግዲህ ይህን ሰውዬ ሀገሪቱ ይኸው አናቷ ላይ አስቀምጣ ወደ ቁልቁል እየሄደች ያለችበት ነው። እንዴት አንድ ሰው አንደበቱን አያርቅም? እድሜም እኮ አለ አይደል እንዴ? ነው ትንሽ እድሜም አለ ትምህርቱም አለ። ደግሞ የስልጣን ወንበሩ ደግሞ የተቀመጠበት ወንበር ከምንም በላይ ብዙ ነገሮችን እንዲቆጠብና ቁጥብ እንዲሆን ያደርገው ነበር። እሱ አንደኛ ንቀቱም ነው። ለኢትዮጵያ ሕዝብ ያለው ንቀት መረን የለቀቀ ነው። ምንም አያመጣም ብሎ አእምሮን ልቡን ደፍኖ ያለ ሰው ነውና ከዚህ አንፃር የፈለገውን ቢናገር ቢሰደብ ቆዳ ወፍራም ነው እሱ እኮ ምንም ቢባል ምንም አይመስለውም የሚል ደግሞ ዙራው ያሉ አጨብጫቢዎች አሉ የሚካድሙት። እንዲህ አይነት ሙቀት ይሰጡታል። እሱ በዛው መገስገስ ነው። መታረም የለም እንደው ትልልቅን መስማት የለም። ከስህተት ትላንት የሰራው ችግር ነው ይሄ መቀጠል የለበትም የለም በዛው መቀጠል ነው። እና አንደበትን ማረቅ አንደበትን መቆጣጠርን የመሰለ ነው ትልቅነትም የለምና ከዚህ አንፃር ይሄንን በድፍረት የምንናገረው ሀገር ስለሆነች ነው ኢትዮጵያ ስለሆነች ነው። ቀደም ሲል ያልከው አለ እንግዲህ ቁጥር ሲጠሩ አንድ ነገር ደግሞ እንዳለ የሱ ተከታዮች እንዳለ ሚኒስትሮቹ ደግሞ አንድ አይነት ከሷ አይሻሉም። ሰላማዊት ካሳ የምትባል ወደ ቱሪዝም አምጥቷታል። በፊት ፋና ነበረች፣ ከዛ ኮሚኒኬሽን ምክትል ሆነች። ምንም እንትን የለም። አብይን ለማስደሰት ምን ላድርግ ምን አይነት ቁጥር ልጥራ ብላ ስራዋን የምትሰራ ልጅ ነች። እንግዲህ ይህንን ቁጥር ጠራሽ ሰሞኑን ምናልባት ተከታትለዋል። በሩብ ዓመቱ ከቱሪዝም ዘርፍ 1.4 ቢሊዮን ዶላር ነው ያለችው። ብር አይደለም ዶላር ገቢ ተገኘ። እውነት ሰላማዊት እስቲ ረገጥ አድርገን እንነጋገር። ይህን ቁጥር ኬታ መጣሽ? 1.4 ቢሊዮን ዶላር በሩብ ነው ያለችው። በአንድ ዓመት አይደለም በ3 ወር ውስጥ ነው። የት ነው ቱሪዝሙ የገባው? ማን መጥቶ ነው? የት ሄዶ? ሀገሪቱ እኮ ቀውጥ ሆናለች። ራሱ አብይ አህመድ ከባህር ዳር ጎንደር ለመሄድ እኮ በወታደር ታጅቦ ነው አለ። ቱሪስቱ በወታደር እየታጀበ ነው የሚሄደው ማለት ነው። የኬንያው ፕሬዝዳንት 30,000 ዶላር ከፍለው እኮ ነው ወደ 3 ሚሊዮን ሺሊንግ ከፍለው የእሳቸውን ዜጋ አስለቀቁት። እንግሊዝ ዜጋዋን አስለቅቃለች። እንደዚህ አይነት ነገር በሚሰማበት ነው ቱሪስቱ እንደፈለገ መጥቶ ወጥቶ ገብቶ 1.4 ቢሊዮን ዶላር የተገኘው። ኧረ እንደው ትንሽ እግዚአብሔርንም ፍሩ፣ ፈጣሪንም መፍራት አንድ ነገር እኮ ነው። እንግዲህ ኢትዮጵያ ውስጥ አሁን የተለያዩ መግለጫዎች የምናየው ወደ ኢትዮጵያ ታደርጉትን ጉዞ አስቡበት ሲሉ ነው ኤምባሲዎች የምናየው። የካናዳም ኤምባሲ፣ የእንግሊዝ ኤምባሲ እነዚህ ተደጋጋሚ ነው የሚያወጡት። እያረፉ ማስጠንቀቂያ ያወጣሉ። ደግሞ የውስጥ ለውስጥ ግንኙነት አላቸው። ሪኮሜንዴሽን ይሰጣሉ። ወደዚህ ሀገር ብንመጣ ጥሩ ነው ወይ ብለው ዜጎች ኢሜይል ያደርጋሉ እና ያንን ምላሽ ሲሰጧቸው አሳሳቢ ግጭት እንዳለ በሰሜን ያለ በደቡብ ያለ ይላሉ ኦፊሻል ባይሆንም እና ሀገሪቱ በአጠቃላይ እንደው ዝም ብሎ ለሰራም እንኳን በጣም አስፈላጊ ካልሆነ በስተቀር ነው የሚሉት እኮ ኤምባሲዎች።
እና በዚህ መካከል ለመዝናናት ሰው ይሄዳል ማለት የሚለው ነገር እንግዲህ ተመልከተው። ሰው ለመዝናናት ሄዶ ተዝናንቶ ኢትዮጵያ ውስጥ አይቶ ጎብኝቶ ዘና ብሎ ይመለሳል የሚለው ነገር በጣም ያስገርማል። እሺ ብሩን አገኛችሁ ወይዘሮ ሰላማዊት፣ ለሰራተኛ ለአስተማሪው የሆነ ቤኔፊት ሰጣችሁ አንጡ ሲባል ደግሞ ገበን ነው የሚሉት። ይሄ ብር አግኝታችኋል፣ ከየቦታው አግኝታችኋል አይደል? ካገኛችሁ ለምን ለማህበራዊ ስራ ላይ አንሰራም? አስተማሪው እኮ ተቸግሯል። የሚበላው አጥቶ መኖሪያው ተቸግሮ በአልባሳት ተቸግሮ በጣም ያሳዝናል። በብዙ ችግር ውስጥ ያለ ነው። ልጆች እየተማሩ አይደለም። በዚህ ምክንያት ቤኔፊትስ የሚባሉት ለምን ባጀት ወደዛ ሄድለትም ገቢው እንደዚህ ካለ ስትል ደግሞ ገበን ይላሉ። ስለዚህ ውሸት ነው ቁጥሩ ማለት እኮ። እና ምንድነው ዝም ብሎ ይጠቅመናል ብለው እነሱ ያሰቡት ምንድነው ይሄ ቁጥር በቃ ስንጠራ በቱሪዝም በኩል ይሄን ያህል ተገኘ፣ የውጭ ንግዱ ቡና በከፍተኛ ሁኔታ ሸጠን ይሄን ያህል ብር አገኘን የሚለው ነገር ስራ ላይ ነን ያሰኛል። ስራ ላይ ነን፣ መንግስት ስራ ላይ ነው፣ እያተረፈ ነው ያለው፣ የከሰረ አይደለም የሚል ስዕል ይፈጥርልናል ብለው ያስቡ ይመስለኛል። ግን በጣም ተላሎች ናቸው መሳይ። አሁን ህዝቡ በሙሉ በቃ መቀለጃ ነው ያደርጋቸው። በጣም መቀለጃ። በጣም ነው ማዝነው በዚህ በእውነት። እኔ መንግስት የሚባለው ተቋም እንደገና እንዴት ኢትዮጵያ ውስጥ ክብሩን እንደሚያገኝ ያሳስበኛል። እንዳንድ ዜጋ መሳይ እንዴት ክብሩን እንደሚያገኝ መንግስት የሚባለው ተቋም ማለት ነው። አቅልለውታል፣ በጣም አቅልለውታል። ሚዲያው በጣም ቀሏል። የመንግስት ሚዲያ የምትላቸው በሌላ በኩል እዚህ የመንግስት ኮሙኒኬሽን የምናየው ነው። ስለዚህ መንግስት በህዝቡ ፊት በጣም ቀሎ ነው ያለው እና ይሄ እንዴት ክብሩ እንደሚመለስ ወደፊት አላውቅም። በጣም ትረስቱ ኢቫፖሬት አድርጓል፣ ተኗል በኢትዮጵያውያን ዘንድ እና የሚታመን አይደለም። ይጠቅመናል ብለው ግን እነሱ ስራ ላይ ነን ነው መልእክቱ ለማስተላለፍ የሚሞክሩት። ያልከው ነው መሳየትም። አሁን የቱሪስት መዳረሻዎች ይታወቁ የለም ወይ? ለመሆኑ ኢትዮጵያ ውስጥ ቱሪስት የሚሄደው የት ነው? ላሊበላ ነው አንደኛ። ላሊበላ በምን ውስጥ ነው ያለው? ራሱ ሰውየው ማነው የአማራ ክልሉ ሰው ተረፈ አይደለም የተባለው? ግን ዜና ነው የሰማነው ባለፈው። ለትንሽ ተረፈ የተባለበት ቦታ ነው። ለትንሽ ስተውት ብዙ ሌሎች ሰዎች ተመቱ የተባለበት ቦታ ነው። እዛ ነው ቱሪስት የሚሄደው። አክሱም ነው። አክሱም አሁን ተረጋግቷል በእውነት። እስቲ አማራ ክልል ገለታ አስቂኙ ነገር ምን እንደሆነ ታውቃለህ? በዚህ በሩብ ዓመት ውስጥ 250 ሺህ በላይ የውጭ ቱሪስቶች እንዲጎበኙ ታቅዶ ከ376 ሺህ በላይ ጎበኙ ነው የሚለው። ከቅድ በላይ ጎበኙ ነው። አሁን የምናገረው ቁጥርና የማቀርበው ቃል የሰላማዊት ካሳ ቃል ነው። የምታወራው ደግሞ ስለ ኢትዮጵያ ነው ወይ? ይሄ በጣም ሰላማዊ የሆኑት ስካንዲኔቪያን ሀገራት አይደለም። ሰላም የሰፈነባቸው ሁሉ ነገር የተሟላላቸው ሀገራት እንኳን በሩብ ዓመት ይሄን ያቀላቀደን በዚህ ከቅድ በላይ ያገኘን አይሉም። በቱሪስትም እነሱ ለፈጣሪም ለህሊናቸውም ለህዝባቸውም የታመኑ ስለሆነ እንዲህ አይነት ቀጣፊዎችን የሰበሰበው አብይ አህመድ ትንሽ ቁጥር እንኳን ሲጠሩ ትንሽ ማይጎረብጣቸው ምን አለ 250 ሺህ አቅደን እንደ 250 ሺህ እንኳን ጎበኙ ብትል። ለምሳሌ እንዳልኩትም ኢትዮጵያ ውስጥ በወታደር ነው እንደዚህ እየሰራን የሚጎበኝ የለም። የአብዛኞቹ አብይ አህመድ የሰራቸው መናፈሻ ቦታዎች በመንግስት ወጪ የመንግስት ሰዎች ይሄዱ 2-3 ቀን አልጋ ይዘው ያድራሉ። ሰው የሚደርስባቸው አይደለም። እነ ከፍተኛ ቢሊየን ብር የወጣባቸው በሙሉ ዝንብ የወረራቸው ነው። የሸረሪ ድር አድሮቶባቸዋል። የሚጎበኛቸው የሚያልፍባቸውም የለም። ይህን ሪፖርት እየሰማን ከምንም በላይ በዛው በኢትዮጵያ ቴሌቪዥን በመንግስት መገናኛ ብዙሃን ላይ የሆቴል ባለቤቶች ማህበር ሆቴሎች እየተዘጉ ነው፣ ወንበሮች ባዶ ናቸው፣ አልጋዎች ባዶ ናቸው፣ የሚመጣ ቱሪስት የለም፣ የአስጎብኚ ድርጅቶች ስራ እየቀየሩ ነው። ይህን ሪፖርት የምንሰማው እዛው መንግስት መገናኛ ብዙሃን ላይ ነው። አስጎብኚ ድርጅቶች ስራቸውን እየቀየሩ ነው፣ ምክንያቱም የለም ቱሪስት። እንደነዚህ አይነት ነገሮችን እየሰማን ሰላማዊ ታዲያ እነዚህ ቱሪስቶች እንዴት መጡ? እንዴት ጎበኙ? መናፍስት ናቸው? ክንፋላቸው? ምንም መንገድ ላይ አይሄዱም? እየበረሩ ነው እዛ ቦታ የሚደርሱት? ለማንኛውም ገለታው እስቲ ወደ ማርበርግ የሚባለው ቫይረስ ኢትዮጵያን አሁን በጣም ስጋት ወደሆነ ወደዚህ ጉዳይ እንምጣ። ጂንካ ላይ ተከሰተ። አሁን ወደ ተለያዩ አካባቢዎች እየመጣ ነው ይባላል። የጤና ሚኒስትሯ እንደነገረችን ከሆነ በአሁኑ ሰዓት በህይወት ያለ የተያዘ የለም ማለት፣ በህይወት ያለ ቫይረሱ ያለበት የለም ማለት። እንግዲህ የተያዙት በሙሉ ሞተዋል ማለት ነው አነጋገሯ። በህይወት ያለ በቫይረሱ የተጠቃ የለም ነው።
የተያዙት በሙሉ ሞተዋል ከሆነ እንደዛም አድርጋ መግለጽ ትችል ነበር። ለማንኛውም በአሜሪካንም በተለያዩ ሀገራት ግፊት ለጉዳዩ ትኩረት እንዲሰጡ እየተደረጉ ነው። ሐዋሳ ላይ አንድ ሰው እንደሞተ እንደዚሁ መሰረት ሚዲያ ዘግቧል። አርሲ ላይም በተለያዩ አካባቢዎች ተከስቷል እየተባለ ነው። አዲስ አበባም አለ የሚል መረጃ ወጥቷል። አገዛዙ እየደበቀ ነው። በጣም አደገኛ በሽታ ነው። ጂንካ ላይ 6 ሰዎች ሕክምና ባለሙያዎችን ጨምሮ መግደሉ ተነግሯል። ምናልባት ይህንን የግንዛቤ ማስጨበጫ ነገር ያስፈልጋል። ህብረተሰቡ በእንደዚህ አይነት በሽታ ህይወቱ እያለፈ ሕክምና ምሳጌ ምክንያቱም ሕክምናም የለውም ነው የተባለው። ቫይረስ ነው፣ መድኃኒት የለውም። ከተያዝክ ምናልባት የቀናት ዕድሜ ነው ወዲያው ነው ህይወትም ያልፈው የሚልም ነገር የጤና ባለሙያዎች እየገለጹት ነው ያሉትና እስቲ ገለታው ከዚህ አንጻር ያለውን ወቅታዊ ሁኔታ እንዴት እየተከታተልክ ነው? እኔ በጣም ያሳሰበኝ የጤና ሚኒስትሯ እንደው ይሸታል የሆነ ኮንስፓይሬሲ ነገር ማለት እንትኑን በሽታውን ለመደበቅ እንዴት ይሄ ተቋም እንደዚህ አሰበ? እንደውም ፈጥኖ ቶሎ በተለይ እንደዚህ ተዛማች የሆነ ነገር እንደ ኢቦላ አይነት ነው እንግዲህ የሚመስለው። ዓለም አቀፍ ኮሚኒቲም ቶሎ እንዲንቀሳቀስ የኢትዮጵያ መንግስትም ትኩረት እንዲሰጠው እና ለህዝቡ ንቃተ ህሊና ያስፈልገዋል። ለዚህ አይነት ምልክት ያለባቸው እንደውም ዲፕሎይ መደረግ አለበት። ሰራዊት ወታደሩም ባይሆን ስልጠና ጨጭር ስልጠናዎች ሰጥተው ቶሎ በፍጥነት በየአካባቢው ይሄዱ የማጣራት ስራ መሰራት ያለበት ነው መሆን የነበረበት እና እንዴት የጤና ሚኒስትሯ እንዲህ አይነት ነገር ውስጥ ገቡ? በሌላ በኩል ደግሞ መጀመሪያ አሁን ያነሳውን ቁጥር 6 ሰዎች ሞተዋል ብለው የተናገሩት ዶክተር ከስራ ተባረዋል፣ ከቦታቸው ተፈናቅለዋል። የጂንካ ውስጥ መሰለኝ የሆነ ሆስፒታል እንትን ያሉት እና ምንድነው ይሄ የሚያሳየው ነገር የሚለው ነገር አሳስቦኛል እንደ ዜጋ እና እንግዲህ ይህን ኃላፊነት በአብዛኛው ለዶክተሮቻችን ነው የምንሰጠው እና ሁኔታውን እየተከታተሉ ኢትዮጵያውያንን የማንቃት ምን አይነት ምልክቶች እንዳሉት በተለይ ምልክቱን በተመለከተ ሰፊ ሽፋን መስጠት ያስፈልጋል። ህብረተሰቡ ራሱን መጠበቅ አለበት እና እንደው በዚህ ደረጃ ውጭ ሀገር ያሉ ብዙ ዶክተሮች አሉ እዚህ ለሁኔታው ትኩረት በመስጠት መንግስት የሚደብቀውን እነዚህ ያወጡ ህብረተሰቡ ራሱን እንዲጠብቅ የማድረግ ነገር መሰራት ያለበት ይመስለኛል። በጣም ትልቅ ሚስጥር ነው የሆነብኝ። ለምን የጤና ሚኒስትሯ ምንድነው እንደዚህ መሸፋፈን ያስፈልግበት ምክንያት ምንድነው? ይሄ ፖለቲካ አይደለም እንግዲህ ሰው ወረርሽኝ ነው የመጣው። ሲመጣ ህዝቡ ቶሎ የማንቃት ስራ እንደው እንደ ቆቅ መንቃት አለበት። ቶሎ ምልክቱ ይሄ ነው፣ ይሄ የሚታይበት ዜጋ ካለው በአስቸኳይ ወደዚህ ይሄድ። የአካባቢ አስተዳደርም የአካባቢ ጤና ተቋማትም በሙሉ በዚህ ላይ ርብርብ አድርጉ የሚል ነገር እንደማለት ይህንን ሰው ከስራ ማባረሩ ራሱ በጣም ነው ያሳሰበኝ። በጣም አስገራሚ ነገር ነው። የሆስፒታሉ ዋና ዳይሬክተር እንደዚህ ሲባረር የተሰጠው ምክንያትም አስገራሚ ነገር ነው። እንግዲህ ከዚህ በፊት ችግር ካለበትም ሰው ድክመትም ካለበት አሁን ይሄ ቫይረስ ሰው መግደልና በዛ ሆስፒታል ውስጥ እንዲህ አይነት አደጋ ሲከሰት ጠብቆ የበፊት ክፍተቶችን ጠቅሶ ከስራ ማባረር ምናልባት መደበቅ የተፈለገ ነገር አለ። ይሄ ዶክተር እንግዲህ በሽታውን እንዲጋለጥና ዓለም እንዲያውቀው በማድረጉ የተበሳጩ የብልጽግና ሰዎች ናቸው ከስልጣን እንዲወርድ ወይም ደግሞ ከኃላፊነት እንዲነሳ ያደረጉት። ደብቀው የሚችሉት አይደለም። አሁን የአሜሪካው አምባሳደር የጤና ሚኒስትሯን አነጋግሮ ነበር። ትኩረት የሰጡት እዚህ ላይ ነው። ይሄ ማርበርግ ቫይረስ ላይ የምታደርጉትን እንቅስቃሴ የመከላከል ጥረት የአሜሪካ መንግስት ይደግፋል ብለው በጎን ግን ትኩረት ስጡት አይነትም ነገር ነው ከአምባሳደሩ የተሰማው። ለማንኛውም ይሄ በጣም ከፍተኛ ትኩረት ሊያስፈልገው የሚገባ ባለፈው ተከስቶ ከነበረው ከኮሮና ቫይረስ የበለጠ በጣም አደገኛ ነው። ይሄ እንዴት እንደሚዛመት ግንዛቤ ማስጨበጫ የተያዙ ሰዎች እንዴት ኳራንቲን ተደርገው መከላከል እንደሚቻል ይሄ ነበረ የመንግስት ያገዛዙ ትልቅ ስራ መሆን ያለበት። መደባበቅ ነው። እሷውን ያለችው ነገር በራሱ ለትርጉም ክፍት የሆነ ነው። በህይወት ያለ የተያዘ የለም ማለት ምን ማለት ነው? ሞተው አልቀዋል ነው ምንድነው? ይሄ አገላለጽ በራሱ የተያዘ የለም ምን ማረጋገጫ አላት? እነዚህ ሰዎች ከብዙ ሰው ጋር ተገናኝተው ሊሆን ይችላል። የተያዙ ሰዎች ብዙ ነገር ምርመራ በጣም ከፍተኛ የሆነ አስጨራሽ ስራ የሚያስፈልገውን ጉዳይ እንዲሁ አቅልላ የተናገረችበት ሁኔታ እንዳልከውም የሆነ የሴራ ጉዳይ አለ። መደበቅ የተፈለገበት ምን እንደሆነ ግን ለኛም ግልጽ አይደለም የሚለው ነው። ወደ ሌላው ርዕሰ ጉዳይ እንሂድ። የኦብነግ የኦጋዴን ብሔራዊ ነጻነት ግንባር ወደ አዲስ ትግል ገባለሁ ብሎ
መግለጫ ሰጥቷል። በ2018 ከአብይ አህመድ ጋር የተስማማነው ስምምነት ፈርሷል። ስለዚህ ጨዋታው ከፈረሰ እኛ ደግሞ ታጋዮቻችንን የተበታተነውን መዋቅር ከእንደገና ሰብስበን ወደ ትግል እንገባለን ብለው በይፋ ገልጸዋል። ሌሎች ኃይሎች በኢትዮጵያ ውስጥ ተመሳሳይ ጭቆና ያለባቸው የማህበረሰብ ክፍሎች እንደዚሁ ከነሱ ጋር በጋራ አብረን እንሰራለንም ሲል ነው ኦብነግ ያስታወቀው። ስለዚህ ወደኋላ ሁሉ ነገር ተመለሰ ማለት ነው። ኦብነግ እንደምታውቀው የትጥቅ ትግልን የሚያራምድ የነበረ በ2018 ትጥቅ ትግሉን ትቼ በሰላማዊ መንገድ እታገላለሁ፣ በምርጫ በሚመጣ ስልጣን እንደዚሁ እሳተፋለሁ ብሎ የገባ ነበረ። ግን አሁን ወደ በፊቱ የትጥቅ ትግል ሊገባ እንደሚችል ፍንጭ የሰጠበትን መግለጫ ነው ያወጣው። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር በዳውድ ኢብሳ የሚመሩት ሁለቱ ሽመልስ አብዲሳን አነጋግረን እያሉ ደጅ እየጠኑ እንደሆነ ሰማን። እንግዲህ ከዚህ በፊት ታስታውሳለህ በኢሊሊ ሆቴል እነሱ ሁለቱ ጥሪ ያደረጉበት በጣም ድራማ የተሰራበት እነ መረራ ጉዲና ነገሩን እንደተበሉ ቁማሩን እንደተበሉ የገለጹበት የኢሊሊ ሆቴሉን መድረክ እናስታውሰዋለን። ያንን ድራማ ከሽመልስ አብዲሳ ጋር መነጋገሩን ለምን እንደፈለጉት ግራ የሚያጋባ ነው። ምናልባት ስልጣን ፍለጋ ምርጫ ደርሷል። በዚህ ምርጫ ላይ የሆነ የሚስማሙት ከጀርባ አንዳች ስምምነት ሊያደርጉ ለመነጋገር ይሁን ብልጽግናን ለማዳን ወይም የራሳቸውን የፖለቲካ አቅም ለመፍጠር ብዙ ነገሮችን ልናነሳ እንችላለን። ኦፌኮ ይሄኛው ምርጫ ካልተሳተፈ የፓርቲ ህልውናው የሚያከትም እንደሆነ ይታወቃል። በባለፈውም ስላልተሳተፈ ማለት ነው። ለማንኛውም የኦፌኮና የኦነግ የሽመልስ አብዲሳን አነጋግረን ተማጽኖን እንዴት አየኸው? እነዚህን ሁለት ጉዳዮች እንግዲህ እኔና ወደ ዝግጅታችን ማጠቃላይ እንመጣለን። በኦብነጉ ላይ ልነሳና መሳይ ስለ ኦብነግ ስታነሳ ምንድነው ትዝ ያለኝ አብይ አህመድ የሊደርሺፕ ችግር እንዳለበት የሚያስተምረው አይደለም የተበታተኑ አሁን ቅራኔ ውስጥ የገቡትን እና ይህንን ፋክሽን የሰፋ ቅራኔ ጦርነት ውስጥ የገባ በፖለቲካ በጣም የተራራቀ ነገር መሰብሰብ ለዚህ የፖለቲካ መፍትሄ መስጠት ተውና የተሰበሰቡትን እንኳን አልተጠቀምባቸውም እኮ ወደ ስልጣን እንደመጡ ዝም ብለው እግሩ ስር የመጡትን መሳይ ዝም ብሎ ተሰብስቦ እያለቀሰ ደጁ የቤተ መንግስት ድረስ የመጡትን እንኳን ሰብስቦ ወደ ህገ መንግስት ሪቪዥን ወደ ዲያሎግ ኮሚሽን እኮ ማቋቋም ላይ ያስፈልገው ይችላል ነበር። ያን ጊዜ እኮ ያ ሁሉ ሰው እያለቀሰ አብይ አህመድ በሚልበት ሰዓት እኮ ያ ሁሉ ግንቦት ሰባት በለው ኦነግ በለው ማን በለው በሙሉ ተሰብስቦ በሄደበት ሰዓት እደጁ በመጣበት ሰዓት ያንን እንኳን ካፒታል አልተጠቀመበትም። እንኳን እንደዚህ እየሰፋ የሄደን ችግር ለመፍታት አሁንማ ተራርቋል። ያንን ካፒታል አልተጠቀመበትም። እጁ ላይ ያለ እንደው መተው ቁጭ ያሉ ሰዎችን እንኳን ዝም ብሎ ራት እያበላ ነው ያሰናበታቸው። ሰውየው የድግስ ሰው ነው፣ የፓርቲ ሰው ነው። በቃ ዝም ብሎ ማቀፍ ምናምን ነገር ያሳያል። ቸብ እያደረገችና እንትናቸውን ሸኝቶ ያበላሽቶታል። ያን ጊዜ ያበላሽቶታል። እንኳን አሁን ያ ምንም አልሰራበትም እኮ ያንን ነገር ለማምጣት ምንም አልሰራበትም። አብይ አህመድ የሰራው ሚዲያው ነበር የሰራው፣ ወጣቱ ነበር የታገለው። ታግሎ ልብ የረገበበት የለሰለሰበትን ሰዓት እንኳን አልተጠቀምበትም እንኳን አሁንና ይሄ ነገር መቀጠሉ እንዴት ይቀራል? ፓርቲዎችም ያው ከምርጫም አሁን ይወጣሉ መሳይ ምርጫን ቦይኮት ያደርጋሉ ብዬ ነው የማምነው። ምክንያቱም አሁን ያወጣቸው መግለጫዎች በሙሉ የሚያሳዩት ያንን ነው። ስለዚህ እነሱንም አይሰበስባቸውም። የኦብነግም ጥያቄ ነበረው ይመለሳል ብሎ ቢጠብቅ ቢሆን አይደለም። ስለዚህ አሁን ምንድነው ማድረግ ያለበት? እንግዲህ ሌሎች ወንድሞቹ የመረጡትን ምርጫ ይዞ ሄዶ ከነሱ ጋር አታገላሃለሁኝ ባይ ምንም የፖለቲካ መፍትሄ የሚሰጥ አይደለም ነው። ስለዚህ ሰውየው ይህንን አይ ቲንክ ሁላችን ኢትዮጵያውያን ይህንን ነው መግዛት ያለብን የመሰለኝ። እጁ ላይ ያለን ካፒታል እንኳን አልተጠቀምበትም። እንኳን ይህንን ተቃርኖ ሊያረግበው አሁንማ ከሯል እኮ በጣም ከባድ የፖለቲካ ፋክሽን ነው ያለው። ለዚህ እኮ ሰውየው መሄድ አለበት። ይሄ ሊደር አይደለም። ይሄ ሊደር የሚባል ነገር አለ አይደለም። መሪዎች የመሪነት ተክለሰውነት ያላቸው ሰዎች ትልቁ ችሎታቸው የማለዘብ ነው፣ የማቅረብ ነው፣ በአካባቢያቸው የማስፈር ነው። ያ የለውም ሰውየው። በቃ ግድ የለው መሳይ በጣም እንደ ልጅ ነው። ግድ የለው በቃ ሌላ ነገር ሲሰራ ነው የምታየው። ሰዎች ተሰብስበውለት የሚመካከሩ ሰዎች ሀያላን ተሰብስበው ጋዜጠኞች ተሰብስበው ወደ እጁ መጥተው ወደ እንትን ነው የሚታየው። ይሄ ምንድነው
እዛ ሄዶ ራት መብላትና አብሮ በቃ በመነጽር ማየት ምናምን እንደዚህ አይነት የልጅ ስራ ነው ያለው። ይሄ የኢትዮጵያን ወፍራም ጥያቄ ሊፈታ አይችልም። ያን ጊዜም አልፈታው ማለት ነውና እኔ የኦብነግን እንትን ሳይ ኦብነግን እንቅስቃሴ ሳይ ምን ያደርግ ነው ያልኩት። እንደውም ዘገዩ ይመስለኛል። አሁንም እንዳሉት ከወንድሞቻቸው ከወላ ከፋኖ ጋራ በመተባበር ታግለው ይሄን የተበላሸ ያዘመመውን ቤታችን እንደገና ማቅናት ነው። የነዚህ የወንድሞቻችን እንቅስቃሴ የኦብነግ እንቅስቃሴ ማነው የኦሮሚያ አካባቢ ያሉ ፓርቲዎችን ዶክተር መራራ ናቸው አይደል? እነሱ እንቅስቃሴ እንደው ዘመን አይ ቲንክ መዋጀት ያለብን ይመስለኛል። መሳይ በጣም እንደዚህ አይነቱ ትግል የኢትዮጵያን ችግር እየጎተተብን ተመልሰን ወደዛ ስንሄድ እየጎተተብን ትግሎቻችን ወደፊት እንዳይራመዱ አደረገ። ከዚህ በፊት እኮ አይተነዋል። እና ደግሞ የሆድ መሻከር ነገር ያመጣል እንደዚህ አይነት ነገር መሳይ እንደው ሄደው ከሽመልስ ጋር እየተነጋገሩ ነው። በዛም በኩል ደግሞ በፋኖም አካባቢ እንደዚሁ ከአረጋ ጋር እየተነጋገሩ ነው። እዚህኛውም ያለው ከዚህ ጋር እየተነጋገረ ነው የሚለው ነገር በዩኒየናችን ላይ በማህበራችን ላይ የሆድ መሻከር ነገር እያመጣ ወደፊት እንዳንራመድ ያደርገናል። እና አዲስ አስተሳሰብ የሚያስፈልግ ይመስላል። አዲስ ነገር መዋጀት ያስፈልጋል። አሁን ዘመኑ የሚጠይቀው ትብብር ነው። ተባብረን እንዴት ነው የስርዓት ለውጥ የምናመጣው ኢትዮጵያ ውስጥ ወደ ሀቀኛ የሆነ ዲያሎግ እንዴት ነው የምንገባው የሚል ነው ትልቁ ብሔራዊ ጥያቄ። ለዛ ብሔራዊ ጥያቄ የሚመጥን እንቅስቃሴ ማድረግ፣ ሆድን የማያሻክር ነገር ማድረግ ተገቢ ይመስለኛል። እኔ ይሄን ነው ማለት የምችለው በእነዚህ ሰዎች እንቅስቃሴ ላይ መስሎኝ። እንግዲህ ኦነግ በአስሩ የፖለቲካ ፓርቲዎች ስብስብ ውስጥ እንዳለ የሚታወቅ ነው። በቅርቡ መግለጫ ያወጡትና አገዛዙ ላይ ጠንካራ አቋም ካሳዩ 10 የፖለቲካ ድርጅቶች ስብስብ ውስጥ ኦነግ አለ። በጎን ደግሞ ከዚህ ከኦፌኮ ጋር ሽመልስ አብዲሳን ላናግር የሚለው የዳውድ ኢብሳ ኦነግ የቱ ቦታ እንደሚረግጥ በራሱ በጣም አነጋጋሪ ነው። እንግዲህ የት ነው ያለው? በዚህ በኩል ከስብስቡ ጋር ሆኖ ምርጫውን በተመለከተ ጠንካራ አቋም ይዞ መጣ። አሁን ደግሞ በጀርባ እንደምመስለን ኦፌኮና ኦነግ መጪው ጊዜ በጣም ከባድ ነው። ብልጽግና ብዙ ነገር እየተንሸራተተበት ነው። በኦሮሚያ ያለው ነገር ስልጣን ከእጃችን እንዳይወጣ አብይ አህመድ መጨረሻው ሰዓት ላይ ሊያደርግ የሚችለው ይሄን ነው። እነዚህን የፖለቲካ ኃይሎችን ሰብስቦ በማወናበድና ማታለል እነዚህ ኃይሎች የሱ ደጋፊ ከስልጣን እንዲታደጉት የሚያደርግበትን የጀርባ ድርድር ሊያደርጉ ነው። ይሄ ምንም ጥርጥር የለውም። ይህንን እያደረጉ ግን ከአስሩ የፖለቲካ ስብስብ ጋር ደግሞ ምርጫው ላይ ያለውን ጥያቄ ያነሳበት ሁኔታ ትንሽ ግራም ያጋባ ነውና ሌሎች የፖለቲካ ኃይሎች ኦነግን መጠየቅ ነው ያለባቸው። የቱ ጋር ነው የምትረግጠው? ከኛ ጋር ነው ወይስ ከጀርባ ከሚሰራው ድራማ ጋር አብረ መቀጠል ትፈልጋለህ የሚል ግልጽ የሆነ ውይይት ነው የሚያስፈልገው። እዚህም እዛም እየተረገጠ ይሄ ምንድነው? ባለፈው የኦሮሞ ዲሞክራሲያዊ ግንባር ኦዴግ እዚህ ከግንቦት ሰባት ጋር እየተነጋገረ ለነሱ ሳይናገር ጭልጥ ብለው ተያይዘው ሻንጣቸውን ይዘው ነው የገቡት። አስታውሳለሁ የዛን ጊዜ የግንቦት ሰባት ሰዎች በጣም ተደናግጠዋል። እንዲህ አይነት ነገር የሚያደርጉት አለ። አብረው የተወሰነ አብረው ከሄዱና ምንም ሳይነግሩ መንገድ ላይ ታጥፈው ፍሪቻም ሳያበሩ የሚሄዱበት ሁኔታ አለና ይህንንም ነገር በደንብ ሌሎች የፖለቲካ ኃይሎች የኦነግንም አካሄድ የኦፌኮንም አካሄድ ማየት አለባቸው። እዚህ በጋራ ይመጣሉ፣ አብረው መግለጫ ይወጣሉ፣ ይሰበሰባሉ። ከጀርባ ደግሞ ከአብይ አህመድ ጋር የሚያደርጉት ነገር በደንብ ሊመረመር ይገባዋል የሚል ነው። ገለታው ጨርሰናል። የሚጨምርበት ከሌለ ትንሽ መሳይ እዚህ በጣም አሁን እንደዚህ አይነት እንቅስቃሴ ውስጥ የሚገቡ ሰዎች ትግልን የማቀዛቀዝ ነገር፣ ልብን የመክፈል ነገር ሊኖረው ስለሚችል ጥንቃቄ እንዲያደርጉ እንደው የወንድምነታችንን መልእክት ብናስተላልፍ ጥሩ ይመስለኛል። ከዛ ባሻገር ይሄ ምርጫና ምክክር መሳይ እንደው በዚች አጋጣሚ ጥቂት መልእክት ማስተላለፍ የምፈልገው አንዳንድ ነገር ስለምሰማ ነው። አንዳንድ ቪዲዮዎች፣ አንዳንድ መልእክቶች ከአንዳንድ ሰዎች ሳይ እንደ ተስፋ ነገር ያያሉ። አሁን ምክክር ኮሚሽኗ ሲናገሩ ሰማሁ ዛሬ። ምን አሉ? ምክክር እኮ ብዙ ፍትግ ያለው ዝም ብሎ እኮ እርቅ አይደለም እኮ እንደ እርቅ አይደለም። ቁጭ ብለን እኮ ምክክር ስናደርግ አሁን ብሔራዊ ጉባኤውን ብናደርግ ፍትግ ያለው አሉ። እውነታቸውን እኮ ነው። ይሄን እኮ ነው የኛ የፈራ ነው መሳይ። ምክክር እርቅ አይደለም። አንተምተው አይደለም። በፌደራል ስርዓቱ ላይ ጥል ሊነሳ ይችላል። በስብሰባ ላይ ሊዘጋ ይችላል ስብሰባው። እንደገና ለሌላ ጊዜ ሊቀጠር ይችላል። እንዲህ አይነት ሞቅታ ያለው ነው የሚሆነው።
ይሄንን እንሸከማለን ወይ ዛሬ? ይሄ ነው እኮ የኛ ጥያቄ። ይሄንን የሚሸከም ጸጥታ ተፈጥሯል ወይ? ይሄንን የሚሸከም ድባብ አለ ወይ? በምድሪቱ ውስጥ ወደ ጠመንጃ የማይወስድ ድባብ አለ ወይ? እና ለዚህ ነው አገሪቱ ቁመናዋ አሁን ምክክር ላይ አይደለችም፣ ምርጫም ላይ አይደለችም። አሁን የሽግግር ጊዜ ያስፈልገናል። በተለይ አሁን ይሄ ኢንኬፔብል የሆነ ሰው አብይ አህመድ ቅድም ያነሳ ነው የተሰበሰበውን ኃይል አልተጠቀመበት። አሁን ይሰበስባል ብለን የተከፋፈለውን ይሰበስባል ብለን እንዴትስ እንጠብቃለን? እሱ ሄዶ የሽግግር ጊዜ ተፈጥሮ ወደ ሀቀኛ ምክክርና ምርጫ እንገባለን የሚለው ነገር እንደው ይሄንን ገዝተው ፓርቲዎች ቢንቀሳቀሱ የጎንዮሽ የሆነውን ነገር እንደው በተለይ ይሄ አሁን ምን አይነት መልእክት ያለው መስለኛል መሳይ እንደው ኦሮሞዎች ለብቻቸው ስብስብ ብሎ ሲሰበሰቡ የኦሮሞ ወንድሞቻችን እንደው ጊዜው እኮ ጥሩ አይደለም እንመክት የሚል ነገር እየተነጋገሩ ነው የሚለው ነገር ሌላው ይሸተዋል። ይሄ ዩኒቲያችንን ይሰብረዋል፣ ልባችን ያሻክረዋል፣ ወደፊት እንዳንራመድ ያደርጋልና መጠንቀቅ ያስፈልጋል እንደው ለማለት ነው መሳይ። በጣም አመሰግናለሁ ገለታው። ብዙ ጉዳዮችን ያነሳንበት የዛሬው የአንከር መረጃ ክፍለ ጊዜ ይህንን ይመስላል። አመሰግናለሁ በድጋሚ። እኔም እጅግ በጣም አመሰግናለሁ መሳይ። መልካም ምሽት ይሁንልህ። ተመልካቾቻችን እንግዲህ የዛሬውን የአንከር መረጃ ክፍለ ጊዜ በተከታተላችሁት መልኩ አጠናቀናል። አብራችሁን በመቆየታችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ጤና ይስጥልን።